ክብራትና ክብራን እንገረሰው አለ ብለና መናወራው አደጋለች ኢትዮጵያ 25 የጥርስ መከላከያ የዳኛ ውሳኔን ባለማክበር በወንድሜ ነው የመጣው ለነሱ ሲናገር በጣም ደስ ይለኛል። እኔ መጀመሪያ አሰልጣኝ ሆኖ ሪንግ ውስጥ መግባት ራሴም እያሰራው የህሊና ጉዳይ ነው። ሻምፒዮን እድሎችን አገኘው። እቺ የምታያት መኪና ከወጣን በኋላ ከህብረተሰቡ ጋር የምንቀላቀል። ስለ እሁዱ ዝግጅት ምን የምትለን ነገር አለ? ወላጅ እንደመምታት ነው። በጣም የሽንፈት ምልክት ነው። ጣሉ ማሳደጊያዎች ተስፋ ውስጥ ነው ያደጉት። አበሉት ፎርፌ በሉት ኳስ አረገው እንዴ የአየር ጤና ልጆች አንሰማም እያሉ ነው። Came through flexing cause they know I got the sauce. Got the presents on me, I can't ever take it off. Yeah, came through flexing cause they know I got the sauce. Got the presents on me, I can't. ሰላም ክብራትና ክብራን የቆይታ ከንዳሻው ጋር ቤተሰቦች እንዴት ናችሁ? ዛሬ የምንገኘው በኤምኤች 19 ጂም ነው። ለምን ካልን የፊታችን እሁድ ከሁለት ቀን በኋላ በአድዋ 00 ትልቅ የቦክስ ውድድር አለ። ከኢንስትራክተር ዮናስ ጋር በእናንተ በተመልካቾች ግብዣ መሰረት ዛሬ የልምምድ ቦታው ተገኝተናል። ዮናስ ውስጥ እየጠበቀኝ ነው። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ቆይታ ከንዳሻው ጋር Country boy stepping, yeah, I'm country boy stepping. Country boy stepping, yeah, I'm country boy stepping. Artist out the ranch, I just told you that I'm about it. ዮናችን ተያይዘው አልምምዱ እውነት ነው። እንዴት ነህ? አሉልህ ላበላብ እውነት ነው። ዝግጅት እንዴት ነው? በጣም ቆንጆ ነው። እግዚአብሔር ይመስገን ቆንጆ ነው። በጣም አሪፍ። ዮኒ ወደ አንተ ጋር የመጣ ነው። ክብራትና ክብራን የቆይታ ከንዳሻው ጋር ቤተሰቦች እንግዲህ በእናንተ ጥያቄ መሰረት እሁድ በአድዋ 00 የሚደረገውን የቦክስ ውድድር ከኢንስትራክተር ዮናስ አበባ ጋር ቆይታ ለማድረግ ተገኝተናል። ዮኒ ዝግጁ? በጣም ዝግጁ። በጣም አሪፍ። ለእሁድ ያለ ዝግጅት ምን ይመስላል? እንዴት ነህ? ያው እንግዲህ ዝግጅቱን ጨርሰናል። ኦኬ። እሁድ እንግዲህ ወደ ሪንግ ውስጥ ነው የምንገባው። ያቺ 4 በሆነች ቦክስ ውስጥ እንገባለን። ናይስ ፋይታችን እናደርጋለን። በጣም አሪፍ። እንግዲህ ክብራትና ክብራን የቆይታ ከንዳሻው ጋር ቤተሰቦች ኢንስትራክተር ዮናስ አበባው ማን ነው? የስፖርት ታሪኩ ምን ይመስላል? እነዚህ ነገሮች ከቆይታችን ጋር ትመለከታላችሁ። አሁንም በድጋሜ አብራችሁን እንድትቆዩ እንጋብዛለን። ቆይታ ከንዳሻው ጋር እንግዲህ ክብራን የቆይታ ከንዳሻው ጋር ቤተሰቦች እኔም ዛሬ በኤምኤች 19 ጂም የተወሰኑ ስፖርቶችን እየሰራው አብሬያችሁ ቆያለሁ። ዮኒ እንግዲህ ካንተ ጋር የተወሰኑ እንቅስቃሴ እያደረኩኝ ነው ቆይታችንን የምናደርገው። ማሟላት ያለብኝ ነገር ካለ እሱን ስጠኝና ብንጀምርስ? በጣም ደስ ይላል። በጣም አሪፍ። በቃ እንግዲህ እንግዳና አጋጣሚነት ስትመጣ ባንዴጅ አያረክም። እሺ። ባንዴጅ ደግሞ አጋጣሚነቱን ያደርጋሉ አንተ ጋር ስለሌለ። እሺ። ዛሬም እነዚህ መሰረታዊ ነገሮችን እንድናውቃቸውና እንቅስቃሴዎችን የቦክስ እንቅስቃሴዎችን እንድናደርግ። ናይስ። እስቲ ከእግር እንቅስቃሴ ጀምረን ጓንት አድርገን አሪፍ እንቅስቃሴዎችን እናደርጋለን። በጣም አሪፍ፣ ደስ ይለኛል። እሺ። ችግረችን እንደዚህ በማድረግ የ1 ሜትር ርቀት ባለቻት ውስጥ እቺን አቋቋማችን እቺ ሸብረክ ትላለች። እቺ እዚህ ለምን እይታ ተጫዋቹ ማየት አለብን። ይሄ ነገር ያለበትን ነገር ዳይሜንሽኖችን ማወቅ አለብን። የቆምክባቸውን ቦታዎች ማየት ነው። ከዛ ስንንቀሳቀስ እቺን አንድ ወደፊት ያችን እግርም አንድ ሁለት ወደዚች ነው። ሶስት ወደዚች ነው። አራት ወደዚች ነው። አምስት ወደዚች እንመጣለን። ስድስት ወደዚች ነው። ስድስቱን ስራ ይሄ ማለት በምትሄድበት ሰዓት አንድ ያው ሁለት ነው። ይሄ ሶስት ነው። ይሄ ስንሄድ ይሄ ሲመጣ እነዚህ እንትኖች ናቸው። እነዚህ ነው በቃ ኮምፒቲሽን አድርገን እንሰራቸዋለን ማለት ነው። በጣም አሪፍ። ክብራትና ክብራን የቆይታ ከንዳሻው ጋር ቤተሰቦች የዛሬ እንግዳችን ኢንስትራክተር ዮናስ አበባው ማን ነው? የስፖርት ታሪኩ ምን ይመስላል? እስኪ እነዚህ ነገሮች ደግሞ አሁን ቆይታ እናደርጋለን። አብራችሁን ቆዩ። ሞከር እችላለሁ። በጣም ከመስራት የሚመጣ ነገር ነው። ከልምምድ የሚመጣ ነገር ነው። ክብራን ተመልካቾች ተለማመድ ተብያለሁ። እስኪ እኔ ደግሞ ልሞክር። እውነት ነው እንዴ? በጣም አሪፍ። በቃ ይሄ ነው ትክክል።
ልክ ነኝ ዮኒ? በጣም ያምራል። በአንድ ቀን እንደዚህ ከሆነ የግሞች ደግሞ ብታረግ ሻምፒዮን ትሆናለህ። እውነት ነው። በጣም አሪፍ ዮኒ፣ እንግዲህ የስፖርት ጅማሮ ምን ይመስላል? እስኪ ለተመልካቾቻችን እስኪ ራስን አስተዋውቅልን። እኔ ዮናስ አበባ እባላለሁ። ቦክስን ስጀምር 1997 ላይ ነው። ስጀምረው ነው አሁን ቦክሰኛ ሆናለሁ ብዬ ሳይሆን ሰፈራችን ላይ አሁን በህይወት የለም ኤፍሬም አበራ የሚባል አባታችን ነበር እና እሱ በሚያስጀምረን ሰዓት ሰፈር ልጆች ኤልያስ መንግስቱ፣ ቢኒያም ምትኩ፣ አዳነ ኩካው እንደዚህ የነበሩ ልጆች ነበርና ደግሞ ልምድ ያለው ደግሞ እንደዚህ የኔ የሚባል አሁን ደቡብ አፍሪካ ያለው እነሱ ነበርን። እኔ ደግሞ የነበርኩት በአጋጣሚ እዛ አካባቢ ያው በምታዩት ህፃናት ማሳደጊያዎች ተስፋ ልጅ ውስጥ ነው ያደግኩት። እንደ ቀልድ የጀመርኩት ነገር ሆኖ ሳይን የሚያምር ነገር እንቅስቃሴ ስለነበር በታዳጊ ገባሁና ለመጀመሪያ ጊዜ በቃ ተከታታይ ባደረኩት ጨዋታ የወርቅ ሜዳሊያ መጣሁ። ሞራል ያዘኝ። ከዛ በኋላ ድግግሞሽ እንደዚህ ሻምፒዮን የሆነ እድሎችን አገኘው። ከዛ ለረጅም ዓመታት ደግሞ ከዚህ ስፖርት ጠፍቼ ነበር ለረጅም ዓመታት። እሱን ነገር ሰምቻለሁ ዮኒ። ለምንድን ነበር ያቋረጥከው? አሁንስ እንደገና እንዴት ልትመለስ ቻልክ? እውነት ነው። እርግጥ አሁን እዚህ ጋር የእግዚአብሔር ፍቃድ ነው የመጣሁት። እኔ ቦክስ ልጫወታለሁ ብዬ አስቤው አላውቅም። አልዋሽክ። ስላቋረጥክ ማለት ነው? አዎ። አሁን እኔ ጎረምሳ ልጅ አለኝ፣ 22 ዓመቱ ነው። እንደውም አሁን ሳስበው ጓደኛዬ ምጣት እያለ ነበር፣ ተምታቶብኝ ነበር። 25 ዓመቱ ነው ካቆምኩኝ። ካቆምክ ማለት ነው። እንደ ቀልድ ሰዎች በፊት የሚያዩትን ጨዋታ እስቲ ብትመጣ ምናምን ብለው ሲሞክሩኝ ለመጫወት እድሜ አይፈቅድም። ለማሰልጠን መጣሁ። ከመጣሁ በኋላ ደግሞ ያው የምታያቸው ታዳጊዎች እዚህ አሉ። ተከታታይ እናነሳለን። እሺ። የውጭ ዋንጫዎች ሜዳሊያዎች ምናምን ሲያመጡ ብርታት ሰማኝ። እኔም በመስራት ላይ ያለው አጋጣሚ የቦክስ የምናደርግበት ቦታ ላይ ራሴን ፍተሻ አደርጋለሁ። ሳይ ይሄ ነገር ምንም የሚያንሰኝ ነገር የለም አልኩኝ። ስለዚህ መጫወት ማሸነፍ እንደምችል አምኜ እዚህ ጋር ደርሻለሁ። በጣም አሪፍ። እንግዲህ ስፖርቱን ከ25 ዓመት በኋላ ነው እንደ አዲስ የጀመርከውና ሶሻል ሚዲያ ላይ የሚሰጡ አስተያየቶችን እያየው ነበረ ዮኒ። ለሶሻል ሚዲያው ነው ውድድሩ ላይ ከናወን ይችላል የሚሉ ነገሮች ይሰጡ ነበረ። ከእድሜያችሁ አንጻርም እናንተም አሁን ላይ እነሱ ማሰልጠን እንጂ መወዳደር የሚችሉበት እድሜ ላይ አይደሉም የሚባል ነገር አለና ስለዚህ ነገር ምን የምትለን ነገር አለ? ሚዲያ ላይ የሚሰጠውን አስተያየት ልተችም አልችልም፣ መተቸት አልችልም። ምክንያቱም እዛ ጋር የሚሰጡት ሰዎች እውነትን ተመርኩዞ ነው። እድሜያችን ትክክል ነው፣ በጣም ትልቅ ነው። ኢቭን ራሱ ሲዩት ክለብ አቶ ጌታቸውን አናግረነው ሊያጫውተን ፈቃደኛ ሆኖ እንኳን ያ ነገር ይመስለኛል ገሸሻለ። መስፍን ብሩ ግን ራሱ ቦክሰኛ የሆነ የራሱ ጂም ቤት ያለው ስለ ቦክሱ እውቀቱ ያለው ስለሆነ ይሄን ነገር በመድፈር ዌልካም ብሎ ጠራን። ዌልካም ብሎ ጠርቶን ይሄን ነገር ሲያጫውተን ራሱ አሁን እኛ አድዋ 00 እንጫወት እንጂ በግልጹ ነግሮን ነው ስንጫወት የኤግዚቢሽን ጨዋታ በማለት ይሄንን ነገር አምነንበት ፈርመንበት ነው ለጨዋታው ዝግጁ ሆኖ የመጣ ነው። በጣም አሪፍ። ክቡራን ተመልካቾቻችን ቆይታ ከእንዳሻው ጋር ይቀጥላል። አሁንም በድጋሚ አብራችን ቆዩ። ክቡራትና ክቡራን የቆይታ ከእንዳሻው ጋር ቤተሰቦች አሁንም እንደቀጠል ነው የምንገኘው ከኢንስትራክተር ዮናስ አበባ ጋር። የምንገኝበት ደግሞ MH19 ጂም ነው። ስለ ጂሙ በኋላ በደንብ እናወራለን። ለኢንስትራክተር ዮናስ ሙሉ የልምምድ ቦታውን በመፍቀድ በጣም አጋርነቱን እያሳየ ነው የሚገኘው። ደግሞ እዚሁ አየር ጤና አደባባይ ጽጌ ህንፃ ላይ ይገኛሉ። MH19 ጂምን እናመሰግናለን። በኋላ ላይም እናወራለን። ዮኒ አቤት፣ እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም። በጣም አሪፍ። እንግዲህ እስኪ ስለ እሁዱ ዝግጅት ምን የምትለን ነገር አለ? ዝግጅቶችን በደንብ እያየው ነው። ስለ ተጋጣሚ አንተ እያረክ ስላለው ዝግጅት እስኪ ስለሱ እናወራ። እንግዲህ ቀኑ አልቋል። እስካሁን ድረስ ያው ዝግጅታችንን ከአሰልጣኞቼ ጋር በመሆን ስህተቶቼን፣ ችግሮችን በማረም ለጨዋታው ብቆኝ ተገኝቻለሁ። በጣም አሪፍ። እንግዲህ ልጅህም እዚህ ስፖርት ላይ እንዳለ አንዳንድ መረጃዎች አግኝቻለሁና እስኪ ስለ ልጅህ ማን ይባላል? አይ ቲንክ የ22 ዓመት ልጅ ነው ያለህና ምን ላይ ነው ያለው ስፖርቱ? እስኪ ስለሱ ንገረኝ። እውነት ነው። እኔ በፊት የምጫወተውን ስፖርቱን ይሄን ቦክሱን ውስጤና ፍላጎት የነበረ ስለሆነ እኔ ነገሮች ስላለፉብኝ ይህንን ነገር ነግረው ነበርና እንዲጫወት እሱም ስሜቱ ይመጣና ታዳጊ ላይ ያስገብቸው አሸናፊ በመሆን የታዳጊዎች የወርቅ ሜዳሊያ በ60 ኪሎ በመያዝ ከዛ ግን ቦክስ ያደክማል በማለት ሽፍቱን በመቀየር አሁን የስዊት ክለብ ውስጥ
የክብደት ማንሳት አሰልጣኝ ነው ማለት። ኦኬ እዚሁ ስፖርት ላይ ስዊት ቦክስ እየሰራ ነው ማለት። አሁን በቅርብ የገባው ስዊት ክለብ ውስጥ። በጣም አሪፍ። ክቡራን ተመልካቾቻችን እንግዲህ እዚህ ከጀርባዬ ደግሞ አየር ጤና በሚል ባነር ኢንስትራክተር ዮናስና ጓደኞቹ ይታያሉ። ከጀርባ ደግሞ ታዳጊ ህጻናትን እየተመለከትን ነው። እስኪ ስለነዚህ ታዳጊዎች ንገረኝ ዮኒ። ዋው በጣም ስለነሱ ስናገር በጣም ደስ ይለኛል። እዚህ ውስጥ የምታያቸው ታዳጊዎች በብዛት ከ32 ኪሎ ጀምሮ አንደር 50 ናቸው። ከ32 ኪሎ ጀምሮ እስከ ከባድ ኪሎ ድረስ አሁን ደግሞ ከባድ ኪሎ ድረስ መተናል። የሚገርም የወርቅ ሜዳሊያ፣ የብር ሜዳሊያ፣ የነሐስ ሜዳሊያ በመያዝ ያጠናቀቁ ናቸው። እንዲያውም ቅርብ ጊዜ ወረዳን በማሸነፍ ክፍለ ከተማን በማሸነፍ እንደ አዲስ አበባ ከተማ በመወከል ናዝሪት ሄደን አዲስ አበባን ወክለን ናዝሪት ሄደን በሴቶች የወርቅ ሜዳሊያ በድምሩ ማለት ነው ኮልፌና እንዲህ የተወጣጡ ልጆች ሆነው ከኛ ከአየር ጤና 5 ልጆች በመውጣት የሴት ድምሩን ዋንጫ በመውጣት ይዘው በመተዋል። በወንዶች ደግሞ ሁለተኛ በመውጣት እንደዚህ መተናል። እና እዚህ ውስጥ የምታያቸው ልጆች ሁሉ በጣም ጎበዞች በትምህርታቸውም በዲሲፕሊንም እና በጣም ደግሞ ላመሰገን የሚገባኝ ደግሞ ቤተሰቦቻቸው ነው ከምንም በላይ። ምክንያቱም እኔ ጋር እንደሚመጡ አምነው ጊዜያቸውን መስዋዕት በማድረግ ቤተሰብ ከትምህርታቸው ጋር ከስፖርቱ ጋር በማያያዝ በመጀመሪያ ቤተሰቦቻቸውን ላመሰግን እወዳለሁ። በጣም አሪፍ። እንግዲህ ምን ያህል ልጆች አሉ ዮኒ? ሌላው ደግሞ አንተ ጋር የሚሰለጥኑ ልጆች የምታሰለጥንበት ቦታ የት ይገኛል? ክፍያውስ ምን ያህል ነው? አንተ ጋር መጥተው የሚሰለጥኑ ልጆች እስኪ ስለሱ ደግሞ ነገር። የሚገርም እኛ እንግዲህ ወረዳችንም እዚህ በር ላይ ነው፣ እኛም ያለነው እዚህ በር ላይ ነን። ወረዳው ያው ሁሌ ተስፋ በመስጠት ምንም ያው እንግዲህ አልሞላላቸው ይሆናል ቦታ የለንም። እኔ ያደኩት እዚህ ተስፋ አርጂት ውስጥ ነው። ተስፋ አርጂት እግዚአብሔር ይስጣቸው የስፖርቱ ፍቅር ስላላቸው በቦክሱ ብቻ ነው ኳስም ለሚጫወት ሌላም ቦሊቦል ለሚጫወት ለአካባቢ ሰዎች ሁሉ መልካም አገልግሎት ያደርጋሉ እና ያንን ግቢ ውስጥ ሰጥተውን የተሟላ ነገር አይደለም። አሁን ደግሞ መጪው ክረምት ነው እንደምታየው፣ እንደዛው ነው ውጤት ይዘን የምንመጣው። ምንም ነገር እንኳን ትጥቅ እንኳን የለንም። አሁን እነዚህን ትጥቅ ያለበሰልን የሰፈራችን ልጅ ቻይና የሚባል አለ። ዛሬ እናንተ እንግዶች ይመጣሉ ሲባል እነዚህን ቲሸርቶች ለምን ያንሳሉ እነዚህ ታዳጊዎች ማለት ነው ይዞልን የመጣው። ስለዚህ ምንም አይነት የስፖንሰርም ኦር ደግሞ ልጆቹ ምንም አይነት ክፍያ የሚከፍሉት የለም ማለት ነው አንተ ጋር ሲሰለጥኑ? ምንም ነገር የለም። እንዲያውም የሚገርም እንደዚህ ኦንላይንኛ ስፖርቱን ስለምናሳይ አሁን ባልሳሳት 3 ወር ምናምን ያልፈዋል መሰለኝ ኦንላይን ላይ ስፖርቱን እያሰራን በማየት ከመርካቶ የሆነ ልጅ አይና እባካችሁ ጠብቁኝ በማለት 25 የጥርስ መከላከያ መጥቶ አበረከተልን። አሁንም በጣም እሱን ልጅ እናመሰግናለን። እግዚአብሔር ይባርከው። እንግዲህ ክቡራን ተመልካቾች እንደሰማችሁት ኢንስትራክተር ዮናስ ነገ በስፖርት ዘርፍ ሀገራችንን ወክለው በዓለም ደረጃ የሚወዳደሩ ታዳጊዎችን እያበረከተልን ነው። ከዛም በተጨማሪ ምንም ምቹ ባልሆነ ሁኔታ ኢንስትራክተር ዮናስን ወጪውን ከራሱ ሸፍኖ ነው እያሰለጠናቸው የሚገኘውና አየር ጤና አካባቢ የምትገኙ ሬስቶራንቶች፣ የንግድ ተቋማት ስፖርት ላይ የምትሰሩ በአልባሳት በምግብ የላብ መተኪያቸውን ስፖንሰር በማድረግ እንድታግዟቸው በዚህ አጋጣሚ እኛም ለማሳሰብ ለመጠየቅ ለመለመን እንወዳለን። ምክንያቱም ታዳጊዎች አሁን በተለይ መጪው ክረምት እንደመሆኑ መጠን ቤተሰቦቻቸው ፈቅደው ለዮናስ ከሰጡት ድረስ ዮናስ ደግሞ በጣም ብዙ የራሱ ወጪዎች አሉበት። ያን ሁላ ወጪ እንግዲህ ልጆች ላይ ኢንቨስት እያደረገ ስለሆነ እናንተም በዚህ አጋጣሚ እንድታግዙ በክብር እንጠይቃለን። ዮኒ እንግዲህ የእሁዱ ዝግጅትህ በጣም እየሰራበት እንደሆነ ነግረህናልና ውጤት ምን እንጠብቅ? እንግዲህ እነዚህ ታዳጊዎች ይዤ ስለሆነ የምወጣው ግዴታ አሸንፈን መምጣት አለብን። በጣም አሪፍ። እሺ እንቀጥላለን። አሁንም ይሁን እስኪ ስላንተ ተፎካካሪ ደግሞ እስቲ የተወሰነ ነገር ንገረን። ማን ይባላል? ኤክስፒሪየንሱ ምንድነው? እስኪ ስለሱ ደግሞ ኮማንደር ሲራጅ ይባላል። የማረሚያ ቤት ተጫዋች ነው። ጎበዝ ተጫዋች ነው። በጣም ብቃት ያለው ነው። ያው መዋሸት አንችልም። እውነት የሚወራው ነገር መወራት አለበት። አሁንም በአሰልጣኝነት ነው ያለው። ጎበዝ ነው፣ ጀግና ነው። ግን ያው ከአየር ጤናው ከዮናስ ደግሞ ክንድ አያመልጥ። ናይስ ናይስ። እስኪ የወርቅ ሜዳሊያ ያመጣ ተወዳዳሪ እንዳለ ነግረን እስኪ እሱን ጋብዝልንና የተወሰነ ቆይታ እናድርግ ከሱ ጋር። ያው አሁን ከሴቶች ተከታታይ በማምጣት ያለችው ሀኒቾ ያዋለች። ወጣ ይበሉ። ሀኒቾ ነኝ። ክብራትና ክብራን ቆይታ ከእንዳሻው ጋር አሁንም እንደቀጠለ ነው። አሁን ደግሞ ከአንዲት እንግዳ ጋር ቆይታ እናደርጋለን። ሃይ እንዴት ነሽ? ሁሉ ሰላም? እስኪ ማን እንበል እንተዋወቅ።
አና ደምን ልባላለሁ የዮናስ ቦክሲንግ ተጫዋች ነኝ። በጣም አሪፍ። አንገትሽ ላይ ያረክሻቸው ነገሮች እኔ መግዛት እችላለሁ? ከየት ነው የሚሸጠው? አይ ይሄ የደም ዋጋ ነው የሚከፈልበት። በላብ እንጂ በገንዘብ አይገኝም። በጣም አሪፍ። እስኪ ስለ ኢንስትራክተር ዮናስ ምን አይነት አባት ምን አይነት አሰልጣኝ ነው? ስለዚህ ከሱን ጀምር እስኪ። ኮች እንዲህ ነው እንደሆነ ብለን እኛ ማስረዳት አንችልም። እንደ አባትም እንደ ቤተሰብ እንደ ጓደኛ በቃ ሁሉንም ነገር አለ አይደለ አንድ ላይ ሆነ ከትሬዲንግ ጀርባ አባታችንም ጓደኛችንም እህት ወንድም ሆኖ ነው የሚያሰራ። ትሬዲንግ ላይ ደግሞ እንደ አሰልጣኝ ይጎለዋል ብዬ ማስበው አሰልጣኝ አይደለም። ሁሉንም ነገር ያሟላ ብቁ አሰልጣኝ ነው። በጣም አሪፍ። እነዚህ ሜዳሊያዎች በምን አይነት ውድድር እየተወዳደረሽ መቼ ነው ያገኘሻቸው? እነዚህን ሜዳሊያዎች ያገኙት አንደኛው እዚሁ ክፍለ ከተማችንን ወክዬ ተጫውቼ ነው። አንደኛውን ደግሞ ወረዳችንን ክፍለ ከተማችንን እና አዲስ አበባን ወክለን ሄደን አዳማ ላይ ተጫውቼ ነው ያመጣሁት። በጣም አሪፍ። በስንት ኪሎ ነው አንቺ አሁን የምትወዳደሪው ቦክስ? አሁን ላይ ባለውበት ደረጃ 48 ኪሎ ነው የተጫወትኩት። አዳማ ላይ ስጮት ግን 43 ኪሎ ግራም ነበር የተጫወትኩት። ስለዚህ 43 ኪሎ ግራም ለመሙላት ቀንሰሽ ማለት ነው? የዛን አሁን ነው የጨመሩት ከተመለስኩ በኋላ ነው። መጀመሪያ በ43 ነበረ ከዛ በኋላ በ48 ማለት ነው። በጣም አሪፍ በርቺ። ታንክ ዩ። እሺ አንበሳው እንዴት ነህ? ሁሉ ሰላማ? ስንት ዓመት ነው? እኔ 14 ዓመት 14 ዓመት ነው። የወርቅ ሜዳሊያ በምን ዘርፍ ተወዳድረህ ነው ያሸነፍከው? ቦክስ። እስኪ ስለ ኢንስትራክተር ዮናስ በጣም የምንወደው በጣም አሰልጣኛችን ነው። እና ምንም የምንወረው ነገር የለም። በጣም የምንወደው አሰልጣኛችን ነው እና ብዙ ነገር አድርጎልናል። እናመሰግናለን። ስንት ክፍል ተማሪ ነህ? አሁን ወደ 8 ነኝ። የክፍል ጓደኞች ቦክሰኛ መሆንህን ወር ደግሞ ቦክስ እየሰለጠንክ እንደሆንክ ሲያውቁ አይፈሩህም? ምን ይላሉ? አይ መፍራት ሳይሆን ቦክስ የሚፈራ ሳይሆን ዲሲፕሊን ያስፈልጋል። እነሱም በደንብ ነው የሚታወቀው። ኦኬ የት ተወዳድረህ ነው ይሄንን ሜዳሊያ ያሸነፈው? ወረዳና ክፍለ ከተማ። ወረዳና ክፍለ ከተማ። ኦኬ በስንት ኪሎ ግራም ማለት ነው? በ30። በጣም አሪፍ። እንግዲህ እናንተ ቅድም ከኢንስትራክተር ጋር ቆይታ ስናደርግ ተስፋ ድርጅት ውስጥ እየሰለጠናችሁ እንደሆነ ምቹ የመሰልጠኛ ቦታ አይደለም ያለው፣ ትጥቅም የላችሁም፣ የላም ተከም የላችሁም እና ይህንን ፕሮግራም ለሚከታተሉ ምን የምታስተላልፉ ምን ታለ ድጋፍ እንዲያደርጉላችሁ? እኛ የስፖንሰር ያስፈልገናል እና ትጥቅም የለንም። እየተቀያየርን ነው የምንለብሰው። ትጥቅ ያስፈልገናል። ጓንትም እያለቁብን ስለሆነ ጓንት ያስፈልገናል እና ቤታችን የምንሰራበት ምቹ አይደለም። ለዚህ አይቶ ቦታ ቢሰጠን ወረዳውን እንላለን። በጣም አሪፍ። ክብራትና ክብራን የቆይታ ከእንዳሻው ጋር ቤተሰቦች እንግዲህ ልጅ ላይ መስራት ሀገር ላይ መስራት ነው። ለዚህም ነው አየር ጤና አካባቢ የምትገኙ የንግድ ተቋማት ኢንስትራክተር ዮናስን ለነዚህ ታዳጊዎች ስትሉ እንድትደግፏቸው ስፖንሰር እንድታደርጓቸው ብዙ ነገር ደግሞ አይደለም የትጥቅና የተለያዩ የላም መተኪያ የሚሆኗቸው ነገሮች መተንኛም እናወራቸዋለን። በአድራሻችሁ በራችሁን ክፍት አድርጋችሁን እንድታግዙ እንጠይቃለን። ቆይታ ከእንዳሻው ጋር አሁንም ይቀጥላል። አብራችሁን ቆዩ። እንግዲህ ክብራትና ክብራን የቆይታ ከእንዳሻው ጋር ቤተሰቦች የምንገኘው MH19 ጂም ነው። በአየር ጤና አደባባይ ጽጌ ህንፃ ላይ ይገኛል። ቆይታ ከእንዳሻው ጋር እንደቀጠለ ነው። አሁንም እህቴ እዚህ አብራናለች። ማን እንበል እንተዋወቅ እስቲ። ስሜ ዩሊያን ፋንታውን እባላለሁ። ቦክሰኛ ነሽ? አዎ። ቤተሰብ እንዴት አመነና አንቺን ወደዚህ ስፖርት ላከሽ? ምክንያቱም ሴትነትሽ አለ፣ ቤተሰብ ደግሞ ለእንደዚህ ነገር ምን ያህል ፈቃደኛ እንዴት ሊሆን ይችላል? ስለዚህ እስኪ ንገሪኝ። ምክንያቱም አንድ ኮቻችን ከቤተሰብ ጋራ ግንኙነት አለው። እናም ከቤተሰብ ጋራ ጥሩ ግንኙነት ስላለው ወላጆችን አሳልፈው ለኮቻችን ለመስጠት ምንም ነገር አላቅማሙ። እናም በትምህርት ላይም እንዳንቆጣ ደግሞ በትምህርታችን ላይም ጎበዝ ሆነን ከኮቻችን ጋርም ጥሩ ግንኙነት እያደረገን ይችላል። በጣም አሪፍ። እንደምመለከተው 2 ሜዳሊያ ይዘሻልና በምን የት ተወዳድረሽ ነው እነዚህ ሜዳሊያዎች ያሸነፍሽው? 2 ብሮች እዚሁ አዲስ አበባ የተወዳደርኳቸው ነው። አንዱን በ35 ኪሎ እና አንዱን በ46 ኪሎ ተጫወትኩት ነው። አንባላ ይሄኛው ወርቁን በ44 ኪሎ ተጫውቼ እዚህ የወርቅ ሜዳሊያ ያገኘሁት ነው። አንዱን ደግሞ በአዳማ ሄደን የተጫወት ነው በ46 ኪሎ ተጫውቻለሁ። እሱ ደግሞ የብር ሜዳሊያ አግኝቻለሁ። በጣም አሪፍ። የወደፊት እቅድሽ በዚህ ስፖርት መቀጠል ነው ወይስ አሁን እድሜሽ ስለሚፈቅድ ነው? እስኪ ስለሱ ንገሪኝ። ወደፊት በዚህ ስፖርት ላይ ምንድን ነው የምታስቡት? የኔ ወደፊት አላማዬ በቃ በዚህ በቦክሱ መሄድ እና በቦክሱ ጥሩ ውጤት ስናመጣ ደግሞ ለኮቻችን አሪፍ ነገር እንደምናደርግ ለራሴ ቃል ገብቻለሁ። በጣም አሪፍ። እነዚህን ውድድሮች ስታሸንፊ በዝረራ በኖካውት እንደሚባለው ነው ወይስ በዳኛ ውሳኔ ነው? እስኪ ስለሱ ተጋጣሚሽ ምን አይነት ነበረች?
ተጋጣሚዎቹ አለ አይደለ እንደ ተጋጣሚዎቹ ይለያያሉ። ጎበዝም አሉ አለ ሰነፍም ያሉ እና በዘራራ እስከሆነ ድረስ አላሸነፍኩም። ግን አንዱን የወርቅ ሜዳሊያ ያመጣሁት በአንድ ዙር በበቃኝ ነው። በአንድ ዙር በበቃኝ። መዳኛው ውሳኔ ነው ወይስ ተወዳዳሪዋ በቃኝ ብላ? ተወዳዳሪዋ በቃኝ ብላ ነው። በጣም አሪፍ። ክብራትና ክብራን የቆይታ ከእንዳሻው ጋር ቤተሰቦች እንግዲህ የኢንስትራክተር ዮናስን ሐሳብ እንደግፍ የምንለው ለዚህ ነው። አሁን መጪው ክረምት ነው። በጣም በርካታ ልጆች ትምህርት ላይ አይደለም የሚሆኑት የተለያዩ ቦታዎች ከሚሆኑ እንደ ኢንስትራክተር ዮናስ ጋር መጥተው ሲውሉ በጣም ጤናማ ዜጋ ይሆናሉ። ከዛም በተጨማሪ አሁን ጊዜው በጣም ከፍቷል። የሶሻል ሚዲያ ጊዜ ነው። ቤት ሶሻል ሚዲያ ላይ ከሚያሳልፉ እንደዚህ አይነት የስፖርት ቦታ ማሳለፋቸው ልክ የሚሆነው ለዛ ነው። ቆይታ ከእንዳሻው ጋር አሁንም ይቀጥላል። አብራችሁን ቆዩ። ዮኒ አቤት እንዴት ነህ? ቆይታችን በጣም ቆንጆ አስተማማኝ አሪፍ ነው አይደል? አሪፍ ነው። ክብራትና ክብራን ቆይታ ከእንዳሻው ጋር አሁንም እንደቀጠለ ነው። ቀደም ሲልም ነግረናቸዋል። የምንገኘው MH19 ጂም አየር ጤና አደባባይ ጸጋዬ ህንፃ 4ኛ ፎቅ ላይ ነው። በነገራችን ላይ የተሟላ የጂም አገልግሎት ይሰጣል። መታችሁ መስራት ትችላላችሁ። ቆይታን በኋላ ላይ እናደርጋለን። በድጋሜ አብራችሁን ቆዩ። ዮኒ የስፖርት ህይወትህ በጣም ረጅም ጊዜ እንደሆነ ቀደም ሲልም አውርተኛልና በዚህ ስፖርት ላይ ያለህ ገጠመኞች እስኪ ስለነሱ ደግሞ እስቲ ንገረን። ምን አይነት ገጠመኞች አሉ? ብዙ ገጠመኝ ይኖራል ከስፖርት ጋር በተያያዘ። እውነት ነው። እኔ እንዳልኩ ቅድም 97 ዓመተ ምህረት የጀመርኩት 97 ተጫውቻለሁ ታዳጊ ላይ። በዛ ሰዓት ያው በጣም በስፖርቱ ፉክክር የነበረው ነው በወቅቱ። 87 ዓመተ ምህረት ነው። ለምን 87 ተጫዋቾች አሉ ሻምፒዮን ያሉ ታዳጊ ላይ 88 እንዲሁ በአመት ውስጥ ሁለቴ ምናምን ይደረጉ ነበር ጨዋታዎች ተከታታይ 88 89 90 ላይ እንደዚሁ ሻምፒዮን ሆኜ መጨረሻ ላይ ግን ነባር ላይ በመግባት የኦሎምፒክ ማጣሪያ ከዮሐንስ ሽፈራው ጋር በነበረ የኦሎምፒክ ካናዳ ዲሜንተር ነው ማስታወሰው። እዛ ላይ በቃ በዛው ከጨዋታው ወረኩ። ለረጅም አመት ግን የጤና እክሎት ነበረ። ለረጅም አመት ምን እንደሆንኩ አላውቅም። ነገሮች ሁሉ ተዛብተውብኝ ነበር። የእግዚአብሔር ፍቃድ ሆኖ ግን ተመልሼ ከረጅም አመት በኋላ ግን የሱ ፍቃድ ሆኖ ተመልሼ መጥቻለሁ። በጣም አሪፍ። በዛ ላይ የማትረሳው ገጠመኝ እስኪ ምን አለ? የስፖርት ራስ ላይ የደረሰብህም ሊሆን ይችላል ወይ ተጋጣሚ ላይ ያሳረፍከው ነገር ሊሆን ይችላል። እስኪ ስለሱ የምትነግረን ነገር። አዎ የሚገርም ብዙ አሰልጣኞች ጋር ሰልጥኛለሁ። የበለጠ አሁንም በህይወት አለ። ካናዳ ላይ እዛው ዲሜንተር መሄድ በዛው አልመጣም። ሳሉ ሞክሪያ ነው። ያው ሳሉ ሞክሪያ ብዙዎቹን ያፈራ ነው። ያው በእርግጥ አየለ ማመድ ጋር ሰርቻለሁ። ኦሜር ላይ ሰርቻለሁ። ደምሴ ጋር ነፍሱ ይማረውና እዛ ሰርቻለሁና አዲስ ጥበቡ ምናምን በነበሩበት ሰዓት አሁን እነሱ ካናዳ ናቸው። ግን የማረሳው ሳሉ ጋር በምሰራበት ሰዓት መርካቶ ነበር 18 አዳራሽ አለ። ብዙ ሰባተኛ ጋር መርካቶ ጋር እንሰራ ነበርና እሱ ጋር በምንሰራበት ሰዓት ልጆቹ አሁን የሉም። እናንተ ብቻ ጉርሜሳ ሰለሞን ጉርሜሳ ምናምን ውጭ ናቸው ያሉት። በዛ ሰዓት በጣም ፉክክር የነበረበት ወቅት ነውና 57 ኪሎ ላይ አጋጣሚ ከሳሉ ሞክሪያ ወጣና ሳሉ ሞክሪያ ማለት አሁንም ማውራት ደስ የሚለኝ ምንድነው አንተ ብቻ ጎበዙን ልባሙ ይሄንን ተጫዋች ማሸነፍ ትፈልጋለህ ይላል። ተሸነፈ ከሆነ አንተ ልባም ኮንክ የሱን ተጫዋች ሆኖ ይመጣል። አንተ ዝግጁ ኮንክ ያልሽ ታሸንፈዋለህ። እና እኔ ከሱ ወጥቻለሁ። ግን ሲጠይቀኝ ለምን ሄድክ ሲለኝ ያለውበት ያስተዳደገ ሚሽን ውስጥ ስለሆነ ትራንስፖርት እንዳጣው ምናምን ነግሯለሁ። ግን ፈቀደልኝ እና ግድ የለም ስራ ላይ ሊያጣኝ አልፈለገም። እኔ ግን እዛ ሰዓት 15 ሳንቲም በጣም ብዙ ነው። ያቺ ልትገኝ ስላልቻለች በባስ መሄድ አልቻልኩም። ስለዚህ ኦሜር ላይ ገባለሁ። ሳሉ ሞክሪያን ያን ልጅ አዘጋጅቶት ይመጣል። የኔን ጨዋታ ሰርቶ ተጋጣሚ ማለት ነው። አዎ ልጁን እታገለዋለሁ ከአቅሜ በላይ ይሆናል። እኔ እንግዲህ ደግሞ በዛ ሰዓት ደግሞ በጣም ስሜ ገኖ ስለነበረ ሰው ሁሉ ይጠብቃል። ለእኔ ደግሞ ልጁ አልተመቸኝም፣ ግራ ያጋባኛል። አንደኛው ዙር እንደዚህ፣ ሁለተኛው ዙር እንደዚህ። ደግሞ የዛኔ 5 ዙር የመጣበት ሰዓት ነው በህይወቴ የማረሰው። 5 ዙር ተብሎ የመጣበት ሰዓት ነው። 3 ዙር ነበር፣ 5 ዙር ነው። መጨረሻ ላይ የኔ አሰልጣኝ ፎጣ ካልወረወርኩ አለ። ለምን? በቃ አልተቋቋምኩም። እንዴት ነው የምትወረውረው? ግብ ልጁ አልተመቸኝም። ህዝብ ደግሞ የኛ ህዝብ ደግሞ ቲፎዞ ወደሱ ሆነ። መጨረሻ ላይ 3ኛው ዙር ላይ ምናምን በቃ ይሄ ልጅ እንዴት አድርጌ አማራጭ አጣውና ቀጥታ ግጭቶች ውስጥ መግባት ጀመርኩኝ። ያገኘኝና የሚገርም ነገር በቃ ቦክስን በህይወቴ እንግዲህ አሁን ተገናኝቼ በዚህ እድሜ ወይ እሱ ያየዋል ወይ እኔ አየዋለሁ። ያቺን በህይወቴ ያየሁት ያቺን ጊዜ ነው።
ብዙ ሰው ኖካውት ምናምን ሲባል እሰማለሁ እና ሶስተኛ ዙር ላይ ልጁ ነቅሎኛል ኖካውት። እኔ ራሴን ስቻ አቅፌዋለሁ፣ ተኝቼበታለሁ። ምንም የማውቀው ነገር የለም። የሚታዩ መብራቶች፣ ቀለማቶች ምናምን ነው እና ዳኛ ገብቶ ብሬክ የሚል ድምፅ ነው እንደ ደብል ምንድነው እንደ ገደል ማሚቱ ያስተጋባል። ልጁ ስለፈራኝ አቅፎኛል፣ እኔም አቅፌዋለሁ። ባልና ሚስት ሆነናል። በእውነት ነው የምልህ። መጨረሻ ላይ ነቃስን ስቴዲየም ውስጥ ነው ያለሁት። ራሴን ቆንጥጬ ልምድ ስላለኝ እግሬን አረጋግጬ ልጁን አይቼው ምን ካልኩ በኋላ ዳኛ ከገላገለን በኋላ አራተኛው ዙር ላይ በቃ ጨዋታው ምንም ግዴታ ያለኝን አጋጣሚ ሙሉ መጠቀም እንዳለብኝ አወኩኝ። ሳሉ ሞክሪያ ለልጁ ይጫዋል በቃ እንዳሸነፈ አውቋል። እኔም ነጥብ እንደተወሰደ አውቄያለሁ። ሙሉ ለሙሉ ከፍቼ ገባሁኝ። ኖካውት አገኘሁት ተተረይ እና እንደሚነሳ ቼክ አደረኩት፣ እንደማይነሳ አወኩኝ። የድሮ አባቴን አሰልጣኝን አይቼ በቃ ያው እንደጨረስኩኝ አመንኩኝ። በዛው አሸንፌ በቃ ይሄንን በህይወት ያርሰው ስለዚህ አሁን ተተኪ ስፖርተኞች እያፈራህ ነውና እንደው ተሸንፈው ያሉበት ሳለ ዳኛ ውጤት እስካልሰጠ ድረስ እንደገና ራሳቸውን ሪከቨር አድርገው መወዳደር ይቻላልና ማሸነፍ ይቻላል ማለት ነው እንዴ? በደንብ የራስህ እንትን ነው። ሪከቨር አድርገህ ወድቀህ እኮ ያቺ ቁጥሯ 7 እስክትመጣ ድረስ ራስህን ረጋ ብለህ ነው። የራስህ ኮንፊደንስ ነው። ከዛ ተነስተህ ብዙዎች እያየን ነው። ያው ከዚህ ውስጥም ከኛ ልጆችም እኮ ይሄ ነገር ገጥሟቸው የምንነግራቸው ስነ ልቦና ነው። ቦክስ ስነ ልቦና ነው፣ ሳይኮ ነው። ስለዚህ ይሄን ነገር ተረጋግተው ዋናው የነሱ ፍላጎትና ኮንፊደንስ ነው። ከዛ በኋላ ራሳቸው ያስተካክሉታል። በጣም አሪፍ። እንግዲህ ከበስተጀርባ የምንመለከታቸው ታዳጊዎች ያንተ ልጆች ናቸውና እነዚህ ልጆች በቀጣይ ምን እንጠብቅ? እስኪ ይሆኔ በጣም እየለፋባቸው ነው፣ ጊዜ፣ ጉልበት፣ ገንዘብ እያወጣህ ነውና ከነዚህ ልጆች ወደፊት ምን እንጠብቅ? ኢትዮጵያ ምን ትጠብቅ? በቃ እነዚህ ታዳጊዎችን የምመክራቸው በቃ ይሄ አዲስ አበባ ላይ ምናምን ክፍለ ሀገር ላይ የምናደርገው አይደለም። ሀገርን ወክለው ባንዲራ አውለበልባለሁ ኦሎምፒክን ነው ማሰብ ያለባቸው። በቃ ተስፋቸው ይሄ ነው እነዚህ ልጆች። ምክንያቱም ገብተዋል። ስፖርት ስሜቱ ደግሞ ቦክስ እንደሚወራው ምን አይደለም። ውስጡ ስትገባ በጣም አርት ነው። ፍቅር ይይዛል። ፍቅር ነው የሚይዝክ እና እነዚህ ታዳጊዎች የምታያቸው በቃ ነገ ሀገር ባንዲራ የሚያውለበልቡ ናቸው። እኛም ሲያሳድጉን የነበሩት ሀገርን ወክለን ባንዲራ እንድናውለበልብ ነው። እኔ የምመክራቸው ይሄንን ነው። የተቀበልኩት ይሄን ነው። ምክራቸው ይሄን ነው። በጣም አሪፍ። አሁን ደግሞ እስቲ አንድ እንግዳ እዚህ ጋር እንጋብዝና ከሷ ቆይታ እናርግ። አንተ ይህንን ልምምድ ኦፊሻሊ ካረክ በኋላና ከተፈራረምክ ይህን ውድድር ከተቀበልክ በኋላ ስትፈራረምም አብሮህ ነው፣ ትሬኒንግ ስታረግም እዚህ ቦታ አብሮ ነውና እስኪ መሰረትን እንጋብዘውና ቤቱንም አብሮ ያስጎብኘን። እውነት ነው። ባይዘዌ ሰፈራችን ላይ የሚገርም እግዚአብሔር እሱን አንስቶት ጂም ቤት በወጣትነቱ ሰርቶ እዚህ ጋር አድርጓል። እኛን እየተጠቀምን ያለ ነው። እነዚህ ልጆች ያውቃቸዋል። በቃ ምንም ነገር እንደሌለ ጓንት ያውቃል። እነዚህ ጓንቶች የምታያቸው እዚያው የራሱ ቤት ውስጥ ናቸው። እነዚህ ነገሮችን ባለመሳሳት እንዲያውም ጭራሹንም እኛ እንደበቅ ጀመር። ለምን ሁሌ ላድርግልህ ሲል ትደበቃለህ፣ ትጨነቃለህ። ሰፈራችን ላይ ወረዳው አለ፣ ለብዙ ሰዎች ትጥቅ ይሰጣል። እኛ ግን አይደርስም። ስለሱ ጉዳይ ማንሳት ፈልጋለሁ። ዝም ብዬ አንተ ቆይታ ማድረግ ስፈልግ የተወሰኑ መረጃዎችን ሰብስቤያለሁና ለቴኳንዶ ለተለያዩ ስፖርቶች ድጋፍ እንደሚደረግ መረጃዎች አግኝቻለሁ። ለቦክስ በተለይ ደግሞ ላንተ ምንም ድጋፍ የተደረገ ነው። ይሄ ነገር ለምንድን ነው? እኔ የማልዋሽክ የተሰጠን ነገር ማመስገን አለብን። እውነትን ማውራት ባለብን ደግሞ እውነትን ማውራት ያለብን አስተዳደግም ስለሆነ እኛ ቦክስ ላይ መተን ፕሮጀክት ተይዘን አንድ ጓንት ሰጥቶናል። የዛሬ 5 ዓመት ነው ባልሳሳት 5 ዓመት ያ ጓንት ሰርተንበትም ውጤት አመተንበታለን አልቋልን። በዛ ዓመት ባልሞላ ሰዓት ውስጥ በቃ ለምን ይሄ ሰፈር ገና ተነሽ የነበረበት ስፖርት ሰዓት ነው። ከዛ ውጭ ግን አሁንም እንጠይቃለን። ምን እንዳጠፋን ራሱ ቢነግሩን ደስ ይለናል። ወይም ደግሞ እንዲያው ምን ሄጄ እጠይቃለሁ ከላይ ነው የተሰጠው ይሉኛል። አሁን በቅርብ ሄጃለሁ፣ ሁሉንም አናግራለሁ። ለምን ወዳጆቻችን ናቸው፣ ቅርብ ነው ያሉት። ግን ለምን እንደሆነ እኔ ከላይ ያለው አካል እስቲ ይሄንና ይጠይቃል። እስቲ እኔ የምለው ይሄንን ነው። ክቡራን የቆይታ ከእንዳሻው ጋር ቤተሰቦች ቀደም ሲልም እንደነገርናችሁ ይህንን ፕሮግራም ኢንስትራክተር ዮናስ ውድድር እንዳለበት እናንተ ተመልካቾች ኮሜንት አድርጋችሁልን ነው አሁን ከኢንስትራክተር ቆይታ እያደረግን ያለነው። የሚመለከተው አካልም በተለይ ኮልፌ ቀራኒዮ ክፍለ ከተማ ላይ አየር ጤና አካባቢ ጊዜውን፣ ገንዘቡን፣ ጉልበቱን በጣም በብዙ ሁኔታ መስዋዕት አድርጎ ኢንስትራክተር ዮናስ ልጆችን እያሰለጠነ ይገኛል። ይህ ደግሞ ለሀገር ነው። አየር ጤና ተስፋ ድርጅት ግቢ ውስጥ ነው የሚሰለጥኑት። ቀደም ሲል ኢንስትራክተርም ተናግሯል። መጪው ክረምት ነው፣ ዝናብ ነው፣ ብርድ ነው፣ በጣም ብዙ ነገር ያስፈልጋቸዋል። ስለዚህ የሚመለከተው አካል የሚችለውን ትብብር እንዲያደርግላቸው በዚህ አጋጣሚ እንጠይቃለን። መሰረትን እንጋብዘው። በጣም ደስ ይላል። ፕሊስ መሲ
መሲ እንዴት ነህ? እዚህ ጋር ክብራትና ክብራን የቆይታ ከእንዳሻው ጋር ቤተሰቦች አሁንም እንደቀጠልን ነው የምንገኘው MH19 ጂም አየር ጤና አደባባይ ጽጌ ህንፃ 4ኛ ፎቅ ላይ ነው። ቀደም ሲል በርካታ ሀሳቦችን አነሳን፣ በጣም ትልልቅ ነገሮችን ተመለከትን። እንግዲህ የፊታችን እሁድ በአድዋ 00 ኢንስትራክተር ዮናስና ኮማንደር ሲራጅ የቦክስ ውድድር ለክብር ለወዳጅነት ለሌሎች አርአያ ለመሆን ውድድር ያከናውናሉ። እዚህ ጋር ደግሞ በዋነኛነት የመጣንበት ጉዳይ የኢንስትራክተር ዮናስ ሙሉ ወጪ ተሸፍኖ በምትመለከቱት ጂም ስልጠና እያከናወነ ይገኛል። ከሱም አልፎ በነፃ የሚያሰለጥናቸው ልጆችም እዚህ በጣም በርካታ ስራዎችን እየሰሩ ነው። የዚህ ጂም ባለቤት ደግሞ አቶ መሰረት አብሮኛል። መሲ እንዴት ነህ? ሁሉ ሰላም? ስፖርት እንዴት ነው? ሰላም ጥሩ ነገር ጥሩ። በጣም አሪፍ። MH19 ጂም ምን ያህል ጊዜ ሆኖ ከተመሰረተ እስኪ የሚገኝበትን ቦታ በደንብ ዝርዝር አድርገን ንገረን። ሞስት ከተመሰረተ 2 ዓመት አካባቢ ነው። 2 ዓመት ያልፏል። ኦኬ። ቤት ቀይረን የመጣ ነው። ኦኬ። ያው የከስተመር ሁኔታ በማየት ያው በእርግጥ አሁን ሰፈር ውስጥ ተወልደን ያደግንበት ሰፈር ስለሆነ እንደዚህ አይነት ኤክሰስ አልነበረም ከዚህ በፊት። እኔ ስጀምር እዚህ አካባቢ ጂም ቤት አልነበረም እና እኔ የጀመርኩበት እኔ ሄጄ ምሰራው የነበረው ሌላ ቦታ ነበር። ወደ ዓለም ባንክ አካባቢ ነበር ለመስራት ነው። ወይ ዓለም ባንክ ሄደን ወይ ደግሞ ሚካኤል ሄደን እንሰራለን። አሁን እኛ ትንሽ አቅሙም ስላለን ሊሆን ይችላል እዚህ ከም እዚህ አካባቢ ጋር ሆነው አቅሙ የላቸዋል እዛ ሄደው ለመስራት የማይችሉ ትራንስፖርት ኮስት አለ፣ የተለያየ ወስወስ ስላለ ይሄን ነገር ለምን እዚሁ ራሴም እያሰራው እና እንደው የሰፈር ሰውን አጉል ቦታ ከመዋል የሰፈር ልጆች ስፔሻሊ አሁን በጣም ከባድ ጊዜ ነው። እውነት ነው። ወጣቱ ክረምት ሲመጣ ከትምህርት መልስ የተለያየ ቦታ ሄዶ ነው እኔ ባደኩበት ሰፈር ላይ እና እሱን በማየት ይሄን ነገር ለምን እዚሁ ሰፈር ላይ ለምን ክሬት አደረግን ብዬ እዚህ አካባቢ ጋር ለመክፈት ወሰንኩ። በጣም አሪፍ። እንግዲህ MH19 ጂም ላይ ምን ነገሮች አሉ? እስኪ ስለነሱ ደግሞ MH በቦክስ በኩል አንድ ቢኒ ያለ ጓደኛዬ ነበር። ቦክሰኛ ነው፣ አሰልጣኝ ነው። በጣም አሪፍ። ቦክሱ ላይ በጣም እውቀትም አለው። ኑትሪሽንም በደንብ ስለ ምግብ አገልግሎትም በደንብ ያውቃል። እሱ አለ ቦክስ ደረጃ ላይ ከወኒ ባሻገር ማለት ነው። ኤሮቢክስ ላይ አንድ ኮች አለ፣ ሌላ አንድ ሴት አለች። አጠቃላይ ወደ 5 አካባቢ አውጥተናል። የሴት አሰልጣኝም አለ ማለት ነው። ኦኬ፣ የሴት ኮችም አለ። በጣም አሪፍ። እስኪ በኋላ ደግሞ ዞር እያልን እንመለከታለን። የሚሰጡ የኤሮቢክ ስልጠናዎች አሉ፣ ፐርሰናል ትሬነሮች አሉ። እስኪ ስለነሱም አሁን ሰኞ ሮብ ቦክስ የቦክስ ማክሰኞ፣ ሐሙስ፣ ቅዳሜ ስፔሻሊ ኤሮቢክስ ከ12 ሰዓት ተኩል እስከ ማታ 1 ሰዓት ተኩል ባለው ሰዓት ውስጥ ኤሮቢክስ ስትሬንግዝ ጠዋት 12 ሰዓት ይጀምራል እስከ ማታ 3 ሰዓት ድረስ ኦፕን። እና አሁን የኛን ጂም ትንሽ ለየት የሚያደርገው አሁን አብዛኛው ቦታም እየተለመደ መጥቷል። እቺ የጽዳት ሰዓት የምትባል አለች። እቺ ከ5 ሰዓት እስከ 8 ሰዓት ምናምን ነገር የምትባል ይዘጋል አንዳንድ ቦታ ላይ። እኛ ግን እቻን ቦታ ይሄን ማታ ላይ ክራውድ እንዳይሆን ወይም ጠዋት ላይ ሰው ክራውድ እንዳይሆን በፈለገው ሰዓት እንዲሰራ ኦፕን አድርገናል። ማለት ይሄ መጫነቅ እንዳይመጣ ሰው በፈለገበት ሰዓት ላይ እንትን ያለ የሆነ ጸጥታ ፈልጉ የሚሰሩ ሰዎች አሉ። እነሱን ከግምቱ በማስገባት ያንን ኦፕን አድርገናል ማለት ነው። ቀኑን ሙሉ ክፍት ነው። በጣም አሪፍ። እዚህ ቦታ ላይ መጥተው ለሚሰሩ ሰዎች እስቲ ሎኬሽኑን በደንብ ግለጽልን። አሁን እኔ የምመለከተው እዚህ ትራክ ላይ ያለ ነውና አስፋልቱ በጣም በምቹ ሁኔታ ይታያል። በመስታወት የተከፈተ ነገር ነው። ፍሪ ሆነ መስራት ያችላልና እስኪ ስለነሱ ንገረን። ቦታችን አማካይ ቦታ ነው። ከካራ ላይ የሚመጣ እዚህ ኮርነር ላይ ነው። ከሚካኤልም ለሚመጣ ኮርነር ላይ ነው። የተሟላ ፓርኪንግ አለ። ከዓለም ባንክ መስቀለኛ ቦታ ላይ ነው እና ስፔሻሊ አሁን የትራንስፖርት እንትን አማራጭ ከየትም ቦታ እንስራ ቢሉ ተርሚናል ፊት ለፊታችን ነው ያለው። ያንን አድቫንስ ያደርገዋል። እንዳልኩ መጀመሪያ ደግሞ ቅድም እንደነገርኩ ይሄ የመስራት እንትናቸው ኤሮቢክስ ቢፈልጉ፣ ቦክስ ቢፈልጉ፣ ኪክ ቦክስ ቢፈልጉ ቅድም እንደነገርኩ በኒዮኒም አማካኝነት አለ፣ ቢያም አለ። ቦክስ አሁን በየቦታው መነሳት ስላለ ስፔሻሊ ትኩረት እያደረገ የነበረው ቦክስ ላይ ነው። ከዛ እሱን በማየት ወደ ኪክ ቦክስ ገብተናል። እነሱንም እያሰራን። በጣም አሪፍ። አሁን እንግዲህ መጪው ክረምት ነው፣ ትምህርት ቤት ይዘጋል። ስለዚህ ለተማሪዎች የሚሆን ፓኬጅ ካላችሁ በክረምት መጥተው መሰልጠን ለሚፈልጉ እስኪ ምዝገባስ እያደረጋችሁ ነው ወይ? ስለዚህ ነገሮች ትክክል። አሁን እንዳልከው ፓኬጅ 5 ሰው ነው ለሚመጣ 2000 ብር አድርገን
ስፔሻሊ ተማሪ ከሆኑ ሁለት ሆነው ቢመጡ ያው ሲጀመር እንትኑ ታችኛውን ማለት ለማገዝ ነው ብያለሁ እና አሁን እንደዚህም እንኳን የጨመርነው ቅርብ ቀን ዋጋውን የጨመረው 2000 ብር ለረጅም ጊዜ እና አሁንም ምንድነው እያደረገን ያለው ተማሪዎችን ለማገዝ በሚለው 5 ሆነው ሲመጡ 2000 ብር አሰልጣኝ በራሳቸው በሚፈልጉት ስልጠና ላይ ማለት ነው በሚፈልጉት ስልጠና ያው አዋቂዎችም ፓኬጅ ሆነው ሲመጡ የነሱም እንደተጠበቀ 6 ወር በ3 ወር 6000 ብር በጣም አሪፍ። በግል መተው መሰልጠን ለሚፈልጉስ ፐርሰናል ትሬነር ፐርሰናል አለ ሰዓታቸውን መርጠው በግል የስትሬንግዝም አለ ቦክስም አለ። በጣም አሪፍ። ጂማችን ስንት ሰዓት ተከፍቶ ስንት ሰዓት ነው የሚዘጋው? ቅዳሜና እሑድ ሲሰራ ነው። ስለዚህ ነገር እስኪ ጂማችን 12 ሰዓት ሳፊ ይከፈታል። ያው ቀደም ብለን የምንከፍተው ግን ያው 12 ሰዓት ነው የምንይዘው። ኦኬ 12 ሰዓት ይከፈትና ማታ 3 ሰዓት ድረስ ኦፕን። አሰልጣኞች ጠዋት ላይ ይወጣሉ፣ ከዛ መሀል የሚገቡ አሉ። ከዛ ማታ ላይ ቦክስም ከሆነ ቦክስ የቦክስ ቀን ከሆነ ቦክስ ኤሮቢክስ ከሆነ እንደነገርኩ ሰኞ፣ ማክሰኞ፣ ሐሙስ፣ ቅዳሜ ኤሮቢክስ የማይቋረጥ ምን ጊዜም አለ ማለት ነው። ክብራትና ክብራን ቆይታ ከእንዳሻው ጋር አሁንም እንደቀጠለ ነው። በአጋጣሚ የኤምኤች19 ጂም ባለቤትን መሰረትን እንደጋበዝን በጣም በጉጉት የምንጠብቀው ከሁለት ቀን በኋላ የፊታችን እሁድ ሰኔ 28 በአድዋ 00 የሊማመር ቦክሲንግ ጂም የምርቃትና ትልቅ የቦክስ ውድድር እንደሚከናወን ይጠበቃል። መስፍን ደግሞ ማዕከላችን ተገኝቷል። መስፍኔ እንኳን ደህና መጣ። ዝግጅት እንዴት እየሄደ ነው? ጥሩ ነው። በጣም አሪፍ። እመለሳለሁ። አሁን ከመሰረታ ቆይታ አደርጋለሁ። እንግዲህ ክብራትና ክብራን ቀደም ሲልም እንደነገርኳችሁ ኢንስትራክተር ዮናስ ውድድር እንዳለበት ከሰማ ጊዜ ጀምሮ ከዛም በፊትም ቅድም ዮናስ ከካሜራ ውጪ ብዙ ነገር ሲያወራኝ ነበርና መሰረት ነው የዚህ የኤምኤች19 ጂም ባለቤት የፈቀደለትና መሲ ለምታደርገው ነገር በመጀመሪያ በጣም አመስገን እወዳለሁ። ከዮናስ ጋር ትውቃችሁ ከመቼ ነው የሚጀምረው? ከዮናስ ጋር ትውቃችን ዮኒ አንድ ሰፈር ነን። ኦኬ ያው ታላቄ ነው። በእንተንም በሰብናም በምንም ዮኒ ማለት በጣም እንትን ነው ማለት ከስፖርት ጋር ያለው እንትን አብሮ ያደገበት ነው። ዮኒ ገናኛ ልጆች እያለን ስፖርት ላይ በጣም የሱም ታላቅ ነበር። አንድ ኤፍሬም አበራ የሚባል ዮኒ ያውቃል፣ ተደጋጋሚ ይጠቅሰዋል። እሱም ለኛ ያጫውተን እሱ አርአያ አንዱለት ነው የሚነግረን። ከዛ በኋላ እሱ ያንን ነገር ትቶ ከእንደገና እንደ አዲስ ልጆችን ለምን ኮትኩቻ አላፈራም በማለት ልጆችን ታዳጊ ልጆችን አቅም ያላቸውን የሌላቸውንም ሰብስበው እንትን በማለት በማደራጀት የተለያዩ ቦታዎች በመካፈል ምናምን ይታወቃል። ዮኒ ማለት አሁን አቅም ኖሮት ከዚህ በላይ ቢያደርግ በጣም ብዙ መስራት የሚችል ፖቴንሻል ያለው ልጅ ነው። ግን አቅሙ ያው እንደሚታወቅ ማለት አንዳንዴ የመስሪያ ቦታዎች የትጥቅ ጥረቶች ምናምን አሉበት። ያንን ደግሞ እኔ ጋር እያመጣን እየተነጋገርን መስራት ባለበት ሰዓት ላይ እዚህ መጥቶ እንዲሰራ ፈቅጄለት ለዚህ ደርሷል። እና ማለት ዮናስ ያለው አቅም ከዚህ በላይ ነው፣ አልወጣም። አሁንም ይሄን ጫወታ በማስመልከት ሳይሆን ዝግጅቱ የነበረው ከዛ በፊትም ልጆችን ማለት እየቆጠቆጠ አሉ። ታዳጊ ልጆች በጣም ብዙ ናቸው። እነዚህ ብቻ ማለት አይደሉም፣ ከነዚህ በላይም አሉ። እና እነሱን እንትን ለማለት ነበር። አሁን እንደውም በዚህ አጋጣሚ እሱ ይሄን ጫወታ ምናምን ሲባል በጣም ደስ አለኝ። እኔም ከጎን ነኝ ብዬ ባለው ነገር አብሬ እየተነጋገርን መስራት ጀመር። በጣም አሪፍ። እንግዲህ እዚህ ቦታ ላይ በክፍያ ቢሰለጥን መጥቶ ቢጠቀሙ በጣም ብዙ ብር ሊሆን እንደሚችል እናስባለን እና ይህንን እያደረክ ስለሆነ በጣም ለማመስገን እንወዳለን። እንግዲህ ክብራትና ክብራን ቀደም ሲልም የሚመለከታችሁ የኮልፌ ቀራኒዮ ክፍለ ከተማ አመራሮች ስፖርት ላይ የምትሰሩ፣ ምክንያቱም ኮልፌ ቀራኒዮ በስፖርቱ በተለያዩ ዘርፎች ላይ ይታወቃል በጣም ብዙ ነገር እየሰራ እንደሆነ፣ አሁንም በቦክሱ ላይም በደንብ መስራት እንዳለበት በዚህ አጋጣሚ ለመጠየቅ እንወዳለን እና ኢንስትራክተር ዮናስንም ድጋፍ እንድታደርጉላቸው በዚህ አጋጣሚ እንጠይቃለን። እንግዲህ ክብራትና ክብራን ተመልካቾቻችን ቀደም ሲል እንደነገርኳችሁ ዋና ሳጅን መስፍን ብሩ በአጋጣሚ ማዕከላችን ተገኝቷል። እኔም መሀል ልግባ። መስፍኔ በጣም ሰላም፣ እንዴት ነህ? ስላገኘሁ ደስ ብሎኛል። እንዴት እየሄደ ነው ውድድራችን? ውድድሩ ያው በምታዩት መንገድ ጥሩ እየሄደ ነው። ቦክሰኞችም ተዘጋጅተው ቀኑን የሚጠብቁት በጣም አሪፍ ነገር ነው። በዚህ አጋጣሚ ይህንን ቦክስ ተመልካቾቼ
ይሄ ቦክስ እንዳያመልጣችሁ ስል በትትና እነግራችኋለሁ። በጣም አሪፍ። ትኬት የተለያዩ ቦታዎች እንደሚገኙ እየሰማው ነበርና እስኪ ስለ መግቢያው የተወሰነ ነገር ንገረን። መግቢያው ስንት ነው? ትኬት እንዴት ነው የሚያገኙት? ስለነሱ እሺ፣ ውድድሩ የሚካሄድበት ቦታ አድዋ ሙዚየም ነው። ከጠዋቱ 3 ሰዓት ይጀምራል። እሁድ የፊታችን እሁድ የሚገኝበት ቦታ ደግሞ እዚሁ ኤምኤች 19 ጂ አየር ጤና አካባቢ። በተጨማሪ ደግሞ ቦሌ አካባቢ ያላችሁ ስዊት ቦክስ፣ ወደ ገርጂ ደግሞ ጦፒያ ሬስቶራንት፣ ወደ ምንድነው ወደ መገናኛ ደግሞ ቻምፒየን ጂ፣ ወደ ሀያት ሰሚት ደግሞ አልቲኤስ ጂ፣ ሀያት ደግሞ ማይጂ፣ ወደ ቤተል አካባቢ ደግሞ ዋጉ ፊትነስ፣ ሌማመርኛ ጋም ደግሞ ትኬቱን ማግኘት ይቻላል። ያው እንዲሁም ደግሞ ኦንላይን ላይ ካፕሽን ላይ ሰጣለሁ። ካፕሽን ላይ አስቀምጥላቸው። በኦንላይን ደግሞ መቁረጥ ይቻላል። በጣም አሪፍ፣ በጣም አሪፍ። ከኢንስትራክተር ዮናስ ጋር ትውውቃችሁ መቼ ነው? ዮናስን ምን የምትለው ነገር አለ ስለ ዮናስ? ዮናስን በማሰልጠኑ ሁኔታ ነው የማውቀው። ጎበዝ አሰልጣኝ ነው፣ ታታሪ ነው፣ ደከመኝ ሰለቸኝ የሚል ሰው አይደለም። በዛ ላይ ደግሞ ወኔ ያለው ሰው። ታዳጊዎች አሁን ላይ ከምናየው በየትምህርት ቤቱ የመንፈስፈስ ነገር ላይ እሱ ላይ አታይባቸው። ወጣቶች ታዳጊዎች በማንኛውም ሁኔታ ኢነርጂ ያለው ሰው እያዩ ማደጋቸው ጥሩ ነው እና እሱ ከእድሜውም ማለት ከእድሜው እሱ ትልቅ ቢሆንም ኢነርጂው ግን ገና የ20 ዓመትና የ19 ዓመት ኢነርጂ ነው ያለው። በራስ መተማመኑ ሙሉ ምንም የምትወላውልበት ነገር አይደለም። በራሱ ይተማመናል። በእነዚህ አይነት ሰዎች ደግሞ ሰልጥኖ ወደ ከፍ ማለት ለልጆች ነገ ቦክሰኛ እንኳን ባይሆኑ ለላይፋቸው በጣም ጠንካራ ያደርጋቸዋል። በቦክሱም ደግሞ የሚወደው ስፖርት ስለሆነ በቦክሱም በኩል ቦክሰኛም ከሆኑ ደግሞ ያበቃቸዋል ብዬ አስባለሁ። በጣም አሪፍ መስፍን፣ ከዚህ ጋር ተያይዞ ስለ እድሜም እያነሳልኝ ነበርና የነ ኢንስትራክተር ጨዋታ ለሶሻል ሚዲያ ነው እድሜያቸው የሚመጥን አይደለም የሚሉ አንዳንድ ነገሮችን እያየን ነበርና ቅድም ከዮናስ ጋርም እያነሳ ነበር። ከዚህ ጋር ተያይዞ አንተ ምን የምትል ነገር አለ? አያያዘም ደግሞ አሁን ኢትዮጵያ ላይ ከስዊት ቦክስ ካዘጋጀው የመጀመሪያው ውድድር በኋላ የእናንተን ተከትሎ መጥቷል። በጣም እየተከናወነ ነውና ስለዚህ ነገር ምን የምትለን ነገር አለ? እሺ፣ በእድሜ ጉዳይ አንዳንድ ሰዎች ግልጽ ለማድረግ ኤግዚቢሽን ፋይት ይባላል ወይም ደግሞ ኦቨር ኤጅ ይባላል። በህጉ አይባ የሚያከናውናቸው ህጎች አሉ። ለጤና የሚሰሩ ሰዎች ወደ ሪንግ ገብተው ያንን ስራ እንዲሰሩ የሚያደርጉ አሉ እና በአጋጣሚ ዮኒና ሲራጅ ሙሉጌታ ይሄ እገጥምሃለሁ ይሄ ፋይት ነገሮች ያንን ነገር ስለማይ በግል አወራኋቸውና እንዴት ነው የምታስባላችሁ ይሄን ነገር እውን ብናደርገው አልኳቸው። ባይገርም ሂሳብ ራሱ አልጠየቁኝም። ሂሳብ ራሱ ብሎኛል። ክብራችን ይበልጥብናል፣ ቦክሱን ስለምንወደው ልጆቻችን አሪያ ለመሆን ነው የምንመጣው ብለው ነው የመጡት እና በዚህ አጋጣሚ ባለሀብቶች ካሉ እኔ እንኳን ባልሸልማቸው ለዚህ ወኔያቸው ቦክስ ትልቅ ስፖርት ነው፣ ከባድ ስፖርት ነው። በዚህ ረጅም ጊዜ ከቦክስ ውስጥ ሪታየርድ አድርገው የወጡ ናቸው። ያንን ነገር ጥለው ነው ወደ ሪንግ የሚገቡት። ስለዚህ እነዚህ ሰዎች መደገፍ አለባቸው። ለነሱ ሳይሆን ከስራቸው ላለው ሰው ለሚያሰለጥኑት ሰው ቦታ ቢመቻችላቸው በዚህ አጋጣሚ የዚህ ጂም ባለቤት ማመስገን እፈልጋለሁ። በዚህ አይነት ጂም ውስጥ ኖሯቸው ስፖርት ውስጥ ያሉ ሰዎች ማይረዱ ሰዎች አሉ። እሱ ግን ይህን ነገር አገናዝቦ ለኮች መፍቀዱ ትልቅ ነገር ነው እና መደገፍ አለባቸው። በምንም መጠቀም አለባቸው። ማስታወቂያ ቢያሰሯቸው በሚመጥኑ ሰዎች ናቸው፣ የለፉ ሰዎች ናቸው። ይገባውም ለነሱ እና ይህን እንላለሁ። ሌላ ደግሞ ስዊት ቦክስ ባዘጋጀው ላይ ሌላም ፋይቶች እየመጡ ነው። በጣም አሪፍ ነው። አሁን ትውልዱ በቃ በጣም አሻሚ ነገር ውስጥ ነው። መንጠቅ አለብን፣ ከሱስ መንጠቅ አለብን፣ ከመንጠቅ መንጠቅ አለብን። እነዚህ ነገሮች ደግሞ የምናሻሽለው እንደዚህ አይነት ቦታ ሙያ ምንድነው እየፈጠረ ነው። እነዚህ ወጣቶች እዚህ ባይመጡ የት ሊውሉ እንደሚችሉ የታወቀ ነው። አሁን አደጋ ላይ ነች ኢትዮጵያ በመሰረቱ። ስለዛ ይህንን ነገር መረዳት በመቻሉ የተለያዩ ቦታዎች አሉ። እዚህ ጋር የምናውቀው ወንድማችን መሰረት ይህን ነገር ተረድቶ መፍቀዱ ትልቅ ነገር ነው። እናመሰግናለን ማለት እንፈልጋለን። ሌሎችም በእንደዚህ አይነት ነገር ቢሳተፉ የተሻለ ነገር ነው የሚመጣው። ለሀገር ይጠቅማል። ይሄ ያበረታታል፣ ተነሳሽነት ይኖረዋል። ወጣቶች አርአያ ቪዥን ይኖራቸዋል። ይሄን ነው በጣም ቆንጆ ነው መብዛቱ። በጣም አሪፍ። እንግዲህ በቀጣይ ሊማመር ቦክሲንግ ጂም አሁን የምርቃ ስነ ስርዓቱ የፊታችን እሁድ ይከናወናል። ከዛ በኋላ እንደዚህ አይነት ውድድሮችን የማዘጋጀት እቅዱ ምን ይመስላል? ተከታታይነት ባለው መንገድ ስለነዚህ ነገሮችስ? ይሄ የምርቃት ፕሮግራም ነው። ወደ ቀጣይ ደግሞ በቃ ህብረተሰቡ ውስጥ ማድረስ ይሄኛው አላማችን። አሰልጣኞች ናቸው እና
አሰልጣኝ ሆኖ እንደዚህ የተለመደ አይደለም። ኢትዮጵያ ውስጥ ይመስለኛል የመጀመሪያ ነው አሰልጣኝ ሆኖ ሪንግ ውስጥ መግባት በጣም ተአምር ነው እና ሰውም እየጠበቀ ያለው የእነሱን ፋይት ነው። በጣም ሌሎች የብሔራዊ ቡድን ቦክሰኞች አሉ፣ እነሱም በጣም ምርጥ ጨዋታ ያሳያሉ። ስለዚህ ይህን ነገር እያሳደግን ተጠቃሚ እኛም እየሆንን በዚህ ውድድር ውስጥ የሚሳተፍ ሁሉም እያተጠቀምን አብሮ ይሄን ነገር ትልቅ ቢዝነስ ነው። ኢትዮጵያ ሀገር ነው እንጂ ሌላ ሀገር ትልቅ ኢንቨስት ነው የሚወጣበት። ስለዚህ እኛ ደግሞ አሁን እጃችን ላይ ነው ይሄ ነገር በተቻለ መጠን እያሳደግን ለዚህ ውድድር ሁሉም ሰፖርት የሚያደርግ ከሆነ እኛም አላማችን ነገ ቀጣይ ነው። ሌላው የመስፍኔ ከዚህ ጋር ተያይዞ ደግሞ አሁን ሶሻል ሚዲያ ላይ የምናያቸው ነገሮች አሉ። የዳኛ ውሳኔን ባለማክበር ተመልካቹ ወደ ሪንግ እየገባ ኢቭን የስዊት ቦክስ ጊዜም አይተናል፣ ሌሎች ውድድሮች ላይ እያየ ነውና እዚህ ጋር የምታስተላልፈው መልዕክት ማለት ተመልካቹ በጣም ዲሲፕሊን ሆኖ የዳኛን ውሳኔ ማክበር አለበት። ስፖርት ጨዋነት ነው፣ ስፖርት መከባበር ነው። ለምሳሌ በአንተና በተጋጣሚ ውድድር ላይ ካየን በኋላ ተሸናፊው ካንተ ከናተ ጀምሮ ካንተ ጋር መከባበሩ በጣም ብዙ ትምህርት የወሰድንበት ነው፣ በእናንተ ማላየ ነው። አሁን ደግሞ የተሸነፈን የዳኛ ውጤት ባለማክበር ሪንግ ዘሎ የሚገቡ እያየን ነውና ይሄ ነገር እንዳይፈጠር አንተ ምን የምታስተላልፈው መልዕክት አለ? ይሄ የህሊና ጉዳይ ነው። ሰዎች ማወቅ ያለባቸው ይሄ ጀግንነት አይደለም። ዳኛ መምታት ነውር ነው፣ ወላጅ እንደመምታት ነው። የማንም ወገን ተወካይ ዳኛ እስከተባለ ዳኛ ማክበር አለበት። እኔ የተሸነፍኳቸው ጨዋታዎች አሸነፈ የተሸነፍኳቸው ጨዋታዎች አሉ። አሜን ብዬ ነው የምወርደው። በእርግጠኝነት ይሄ አሁን ውድድር ሲካሄድም እነ ዮኒ ከኛ የተሻለ ነገር እንደሚያሳዩ እርግጠኛ ነኝ። ምክንያቱም እነሱ ታላላቃችን ናቸው። እነሱን እያየን ነው የሚያደግነው። ያ ጀግንነት አለ ወይ በቃ ይሄ ኃይሉ አግሬሲቭነቱ ሪንግ ላይ እና ጂምናዚየም ከወጣን በኋላ ከህብረተሰቡ ጋር የምንቀላቀል የእነሱ አካል ነው። ስለዚህ እዛች ጋር ደጋፊዎችም ይሄ ያለኝነት ያለመሰልጠን የመታዘብ ውጪ ሀገር ቢያዩ ነውር ነው የሚሉት ማለት በጣም ነው የሚያፍሩት። በዛ ላይ ደግሞ ቦክስ ላይ ሊመጡ አባቶች ይመጣሉ፣ እናቶች ይመጣሉ፣ ህፃናት ይመጣሉ። ያንን ነገር ሲያዩ የሚያሳፍር ነገር አግባብም ማለት ነው። ስለዚህ ለእነሱም ሲሉ ራሱ ይህንን ነገር ማቆም አለባቸው። አግባብም ማለት ነው። ይሄ የሽንፈት እዛ ጋር መበጥበጥ የሽንፈት ምልክት ነው። በጣም አሪፍ። በመጨረሻ የምታስተላልፈው መልእክት ካለ መስፍን? በመጨረሻ ማስተላልፈው ይሄ ውድድር እንዳያመልጣችሁ። አጋጣሚ ከ2 ከ3 ቀን በፊት ከረዩ አካባቢ መርካቶ አካባቢ ነበርኩኝ። በጣም ትልቅ እንቅስቃሴ አለ እና አሸንፈዋለሁ ዮኒን እያለ ኮማንደር ሲራጅ ምልክታ። ከዛም ሁኔታውን ሳየው ደግሞ እዚህ ጋር ደግሞ ትልቅ ኃይል አለ በአየር ጤና አካባቢ። ይሄ ምን ያህል እውነት ነው ወይ ብዬ ልጠይቀው ነው የመጣሁት። በዝግጅትም ጥሩ እንደሆነ አውቃለሁ። ያው ተደጋፊዎቹም አንዳንድ ፕሮግራም አዘጋጅተዋል። በዛ ጥሪ ለእነሱ መልስ የሚሆን ጥሪ እጠብቃለሁ። ያንን ለማየት ነው የመጣሁት። መልካም እድል። ሰኔ 28 አድዋ ሙዚየም ልክ 3 ሰዓት ላይ ይሄ ፋይት ይጀምራል። በትኬት መግዛት ትችላላችሁ። ቅድም በጠቀስኩት ቦታ ኦንላይን መግዛት ይቻላል። አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። ክብራን የቆይታ ከእንዳሻው ጋር ቤተሰቦች አሁን የምናነሳውን ወይ ደግሞ የምንናገረውን ነገር አንድ ሰው አይፈልገውም፣ ግን ደግሞ አንዳንድ ነገሮች ግለሰቡ ባይፈልገውም መነገር ስላለባቸው በሚል ነው የምናነሳው። ዮኒ ከስቱዲዮ ወጥተን ከቀረጻ ቦታ ወጥተን እዚህ ቦታ ነው የምንገኘውና ከጀርባዬ ስለምንመለከተው ነጭ ነገር በጣም ታሪክ አለ ብለኸኛልና እስኪ ስለሱ ንገረኝ። እውነት ነው። ያው እንግዲህ አሁን እንደጠየከኝ የሚገርም ዛሬ 2 ዓመት ይሆናል። አሁን ሐምሌ ወር ነው በቃ አሁን እንደዚህ ነው እና የቦክስ ጨዋታ እስካላይት ነበረ። እዛ የቦክስ ጨዋታ ላይ የእግዚአብሔር ፍቃድ ሆኖ እድሉን አግኝቼ ሄጄ ነበርና የሚገርም ደግሞ ውስጤ ጥሩ ስሜት አልሰማኝምና ቀርቼ ነበር። አሁን ቅድም ያየው ጓደኛዬ በግድ ቀስቅሶኝ በቃ ይቅርብኝ አልኩት፣ እስካለ ይቅርብኝ አልኩት። ለካስ እግዚአብሔር መንገድ ሆኖ ነው። እዛ ጨዋታ ላይ ገብተን አጋጣሚ ጨዋታው ሊጀመር ሲል እምወደው ልጅ ነበረ፣ እሱም እንደዚሁ የሚወደኝ እና ረጅም ጊዜ አብረን ስፖርት እንሰራ ነበረ። ከዛ ግን ከረጅም ዓመት በኋላ ተለያይተናል። ግን የሚገርም እግዚአብሔር የሚያውቀው ሁሌ አስበዋለሁ። ይሄ ልጅ እኮ ስል ውጭ ነው ያለው። እስቲ እናንተ ዮናስ በሉትና እሱ አያገኘኝ፣ በቃ እናንተ ዮናስ ፈልጎ ነበረ በሉት እላለሁ። እና እግዚአብሔር ፍቃድ ሆኖ ከ25 ዓመት ነው ከ26 ዓመት በኋላ እዛ ቦክስ ላይ ወንበር ጠቦ ወንበር ለማንሳት ሲመጣ እኛ ወንበሩን ይዘነው ነበርና ሌሎቹ ጓደኞች ሲወስዱ እሱ ቀረ። ጓደኞች የራሱ አራ ወንበር ያንሰናል ሲሉ መጥቶ የፍቅር ንግግር መጥቶ ብሮ ልውሰድ ሲለኝ በቃ ውሰድ ስለው አንተ ሲም በቃ እኔ እቆማለሁ የማለት ቃላት እየተናገርኩኝ ድምፄን ሰምቶት የኔ ድምጽ ደግሞ አሁንም ካየው ለየት ይላል
እና ዮናስ ነው አለኝ። አዎ አልኩት። በዛ በጨለማ ውስጥ ዲምል ውስጥ ተተያየን። በቃ ተተቃቀፍን፣ ቁጭ አለን። እንዴት ነው አለኝ። ስፖርት ነው የምንሰራው። ምን ደሞዝ ታገኛለህ? አይ ነገሮች እንደዚህ የለም፣ የስፖርት ላይ ታውቂያለህ፣ ቦክስ ላይ እኮ ብዙ ብር የለውም፣ እንዲህ ነው። በጠዋት ቀጠረኝ። ሄድኩኝ። ምንም ጥያቄም አልጠየኩትም። ደስ እንዲለኝ አድርጎ ምንም አንደርስታንድ እንዳላረኩ አውቋል። ግራ እንደተጋባው ገብቶታል። ከሲስተም ውስጥ ሁሉ እንደወጣው ገብቶታል። ራሴን አይቶ መርምሮን ብሎ ይሄ ያስፈልጋል ብሎ አካውንቲ ላይ ብር አስገብቶ መኪናውን አምጥቶ እቺ የምታያት መኪና አምጥቶ በቃ ሰርተ ብላ ብሎኝ ኢቭን እሱ ስሙ እንዲጠራ እንዲታወቅ አይፈልግም። ግን እኔም ደግሞ ያደኩት አስተዳደግ ማመስገንና መናገር አለብኝ። በቃ ስለዚህ እግዚአብሔር ይባርክ፣ ዘር ይብዛ፣ ተባረክ ነው የምለው። አሁን ደግሞ የሚገርም እቺ መኪና ሰጥቶኝ የማገለግልበት እየሰራሁበትም እየተጠቀምኩበት ነው። እግዚአብሔር ይመስገን። የሰጠኝ በስፖርት ቦታ ነው፣ እሱም የሚያቀኝ በስፖርት ቦታ ነው። አሁንም እኔ ልጆቼ እቺ መኪና ለስፖርት እያገለግልኩባት ነው ያለሁት። ዝም ብዬ ለሆዴ ብዬ አልሮጥም እና አመሰግናለሁ። እግዚአብሔር ይባርከው፣ ዘሩ ይብዛ። ሌላ መናገር የምችለው ቃላት የለኝም። በጣም አሪፍ። እንግዲህ የደስታ ሁሉ መጀመሪያ ምስጋና ነው ይባላል። በጣም በብዙ ክብር እናመሰግናለን። ዮኒም ነግሮኛል፣ ጓደኞቹም ነግረውኛል። ሰውየው ዶክተር እንዲመሰገን አይፈልግም እንዲታወቅም አይፈልግም ብለዋል። ግን ከዮኒ ጋር አወራንና ለሌሎች መነሳት እንዲሆን በዚህ ጊዜ ይህንን የመሰለ መኪና በስጦታ ማበርከት ትላንትና ባለመርሳት ከ20 ምናምን ዓመት በኋላ ድጋሚ ሲገናኙ እንግዲህ ፈጣሪ ባንድም በሌላ መንገድ ምክንያት አለውና ይህንን ለመናገር ለማመስገን ነው ከቀረጻ ቦታ ወጥተን ክቡራን ተመልካቾች ይህንን ፕሮግራም እያስተላለፍን ያለ ነው። አሁን ወደ ቀረጻ ቦታ እንመለሳለን። ይመቻችሁ። Came through flexing cause they know I got the sauce. Got the presence on me, I can't ever take it off. ክብራትና ክብራን የቆይታ ከእንዳሻው ጋር ቤተሰቦች አሁንም እንደቀጠለ ነው የምንገኘው ኤምኤች 19 ጂም አየር ጤና አደባባይ ጽጌ ህንፃ 4ኛ ፎቅ ላይ። ምክንያት ካለን የፊታችን እሁድ ከ2 ቀን በኋላ በአድዋ 00 በኢንስትራክተር ዮናስና በኢንስትራክተር ሲራጅ የሚደረግ ትልቅ ለክብር ለተተኪዎች ምሳሌ ለመሆን የሚደረግ የቦክስ ውድድር አለ። እሱን በተመለከተና በርካታ ሀሳቦችን እያነሳን ነው። አሁን ደግሞ አጠገቤ እንግዳ አሉ። በተለይ ለኢንስትራክተር ዮናስ የቅርብ አማካሪ፣ ደጋፊ፣ አባትም ጓደኛም ናቸው። እስኪ እሳቸውን ደግሞ እንተዋወቃለን። እንኳን ደህና መጡ። በመጀመሪያ እንኳን ደህና ቆየ። ማን እንበል? ሻምበል አርቲስት ስዩም ዘለቀ እባላለሁ። ኦኬ፣ እስኪ ከዮናስ ጋር ያላችሁ ግንኙነት፣ ስለ ዮናስ የሚነግሩን ነገር እስኪ በዚህ እንጀምር። ዮናስ የእውነት በዚህ በክፍለ ከተማችን በወረዳችንም ደረጃ ላይ በአጋጣሚ እኔም እሱም አንድ ወረዳ ውስጥ ነው የምንኖረው እና የሚሰራቸውን እንቅስቃሴዎች በእጅጉ አውቃለሁ። ብዙ ጊዜም ጋብዞኛል እና ጥረቱ ከባድ ነገር ነው። ከዛ በስተጀርባ ግን ብዙ ጊዜ የሚያነሳቸው እሱ እኔም የማውቀው ነገር እገዛ የሚባል ነገር የለም። አንድ ሰው ካልታገዘ አንድ ሰው እየሰራ መሆኑ አትሊስት በገንዘብ ብቻ አይደለም፣ ሞራልም ቀላል ነገር አይዞ መባልም አይዞ ብርታት ይሆናል እኮ ማመስገን ብርታት ይሆናል። በጣም ብዙ ወጣቶች ተከታዮች አሉ። ብዙ ወጣቶችን ያሰለጥናል። ሜዳ ላይ ነው የሚያሰለጥነው። አየህ ይሄንን ስታደርግ ይሄ ደግሞ ዛሬ ይሄንን ትውልድ ወደ አንድ አቅጣጫ ላይ ማምጣት ተገቢ ይመስለኛል። በዚህ ጉዳይ ላይ የሚመለከተው አካል ከወረዳ ጀምሮ ክፍለ ከተማ ሌላውም አካል እንዲህ አይነት እንቅስቃሴ የሚያደርጉትን ሰዎች ማየት ነው ያለበት፣ ማገዝ ነው ያለበት። ስለዚህ ብዙ እንቅስቃሴ ብዙ ነገር ያደርጋልና ብዙ ቦታ የሚጋብዘኛል እና እስኪ እንደዚህ ሜዳ ላይ ስፖርት ሲያሰራ በቃና በዚህ በስተርጅና በሽምግልና ቱታ ለብሼ መጥቼ ከልጆች ጋር አብሬ አትሊስ ስፖርት ምን እንደሆነ ትውልዱም እንዲያውቀው። ስለዚህ ብዙ ነገር ያደርጋል። አሁን ደግሞ የሚቀጥለው እሁድ ላይ ሊወዳደር ነው። ወንድሜ መልካም እድል አሸናፊ። አየህ እሱ ገና ከሰው ጋር ተወዳድሮ ሳይሆን ራሱን ያሸነፈ ሰው የመጀመሪያ ደረጃ ላይ ሰው ራሱን ካሸነፈ እኮ ምንም ችግር የለውም። ስለዚህ ብርቱ ነው፣ ጠንካራ ነው። እርግጠኛ ደግሞ እንደሚያሸንፍ ተስፋ አለኝ። እዚህ ክፍለ ከተማ ላይ ማንኛውም ሰው ቅድም አንተም አንዳንድ መልዕክት ስታስተላልፍ ሰምቻለሁ እና
ማህበረሰቡ በዚህ ጉዳይ ላይ የኔ ጉዳይ ነው። ልጆች እዚህ እኮ ያሉ ልጆች እኮ ዛሬ ካብራካችን አልወጡም የኛ ልጆች ናቸው። ስለዚህ የሚውሉበትን አካባቢ እዚህ አሁን ይሄ እኔ እዚህ ነው የምኖረው ይሄ እዚህ ቦታ ላይ እንዲህ አይነት ያማረ ጂም መኖሩን አላውቅም ነበር። ቤቴ እዚሁ ቅርብ ላይ ነው። ስለዚህ ማህበረሰቡ ልጆቹን አምጥቶ እረፍት በሚኖራቸው ሰዓት ላይ አይምሯቸው የትምህርት ፊደል ብቻ መቁጠር እኮ አይደለም። አይምሮ ትልቁ አይምሮ መክፈቻው እንቅስቃሴ ነው፣ ስፖርት ነው። ስለዚህ ልጆች ስፖርትን እንዲያዘወትሩ ስፖርተኛ ስትሆን እኮ በተለይ እንዲህ አይነት ነው በዲሲፕሊንም እኮ እዚህ እኮ ቦክስ መጫወት ስፖርት መስራት ብቻ እኮ አይደለም። ልክ እንደ ወታደር እኮ ዲሲፕሊንም ትማራለህ እኮ። ስለዚህ ይሄ ትልቅ ተቋም ነው፣ ትልቅ ነገር እየሰራ ነው ያለውና እዚህ አጋጣሚ በርታ ማገዝ ባለብኝ እኔም ማገዛለሁ ይሄን ለማለት ነው። በጣም እናመሰግናለን ሻምበል። እንግዲህ በቀጣይም አብረን ከኢንስትራክተር ዮናስ ጋር እያወራን ነው። ኮሚቴ ማቋቋመን እርግጠኛ ነኝ እርሱም አንዱ ኮሚቴ እንደሚሆኑ የጤና አካባቢ በጣም ብዙ ድርጅቶች አሉ። እነሱን ተጋግዘን ሄደን እያነጋገርን አላማው ገብቷቸው ከኛ ጋር እንዲሆኑ የምናስተባብርበት ኮሚቴ እያቋቋመን ነው። ስለዚህ እርሱም አንዱ ኮሚቴ እንደሚሆኑ ተስፋ አደርጋለሁ። ቃል ገብቻለሁ። እናመሰግናለን። በጣም እናመሰግናለን። እንገናኛለን። እሺ ሰላም ለእናንተ ይሁን። ዛሬ ኤምኤች 19 ፊትነስ እገኛለሁ። አየር ጤና ነው ያለሁት። አየር ጤና ደግሞ ሌላ ታሪክ ውስጥ ነው። መቼ ለታ መርካቶ ሄጃለሁ እና ያንን ነገር በጣም ከባድ ንግግር ለዮኒ ሲናገሩ ነበር እና ያን ደግሞ ውሸት እንደሆነ ወይ እውነት እንደሆነ ማረጋገጫውን ዝግጅቱ ላይ ነበር የመጣሁት። እኔ ከጠበቅኩት በላይ ነው። እዚህም ትልቅ ኃይል ነው ያለው። እስኪ ሚሉትን እንሰማለን። ሰኔ 28 የሚካሄደው የአሰልጣኞች የብሔራዊ ቡድን ብዙ ጨዋታዎች አሉ። እዛ ላይ እንዳትቀሩ ለማለት ነው። እስኪ ዮኒ ደግሞ ለሲራጅ የለቀቀለትን ቮይስ ወይ ደግሞ ቪዲዮ መልስ ይሰጣል ብዬ አስባለሁ። ወደሱ ወስዳችኋለሁ። አመሰግናለሁ መስምሩ። ያው ከረዮች በጣም በመጀመሪያው የምወዳቸው ብዙ ወዳጆች አሉኝ። ከዛ ውስጥ ደግሞ አንዱ ያው እንግዲህ ዳውድ ዲባ ከፊት ሆኖ ጓደኛችን ነው። ቲክቶክ ላይ ደግሞ ብትገቡ የኔ እሱ ፎቶ አለ። ያው እንግዲህ ደግሞ የሰፈሩ ልጅ ስለሆነ ደግሞ ግድ የማገዝ እንትን አለበት። ሁለት ደግሞ በዚህ አጋጣሚ ደግሞ አንድ ወንድማችን ሲናገሩ የነበሩ አሉ። ስለ መስፍን ብሩ ሲናገሩ በጣም ደስ ብሎኛል። እውነት ነው፣ እውነትን ነገር ልንክደው አንችልም። እያመሰገኑት በዚህ ሰዓት ወጣት ለነዚህ ነገር ማብቃትና ለነዚህ አይነት ነገር እግዚአብሔር ረድቶት ይሄን ነገር ስላሳካለት ምንድን ያሉት ዱዓ አደርግልሃለሁ ነው ያሉት። እንደምነታቸው በጣም ደስ ብሎኛል። አጨብጭቡለት። አመር ሲሳይ በቃ ደስ ብሎኛል። ግን አሁን እመጣብሃለሁ። አመር ሲሳይ የታየው ነገር አለ ማለት ነው። ምን እንዳለ ታውቃላችሁ? በጣም አመር ሲሳይ ራሱ ስለፈራ ዮናስን እንዳትመጣ በሉት፣ ፎርፌ በሉት። ኳስ አረገው እንዴ? ኳስ አረገው እንዴ? የሚገርማችሁ መስፍን ብሩ እንኳን ሰዓት ቢቀይር እኔ ጓንቴን አድርጌ ከረጆው እፈልገዋለሁ። ግድ ነው። ያው ይሄን ውድድር በጉጉት እንጠብቃለን። እስኪ ደጋፊዎችም ሀሳብ ካላችሁ የአየር ጤና ልጆች አንሰማም እያሉ ነው፣ እንስማቸው። አዎ የከረዮችን ሰምተናል፣ አይተናል። ምናልባት ያላየ ብዙ ማውራት ይቻላል። የአየር ጤና አለማየታቸውና አለማወቃቸው ይሆናል። እኛ ዮኒን ይይዛል ማለት ነው አይደለም። ሲራጅን ሙሉ ከረዩን እንገረሰዋለን ብለን ነው የምናወራው። አየር ጤና እናሳያለን። ዋን ቦክስ ዋን ፓንች ኖክአውት። ሀሳብ አለ ሌላ መጣ። እሺ ኮማንደር ሲራጅ ወንድሜ፣ እንግዲህ ምንም ማድረግ አልችልም። ጓደኛዬ ነህ፣ ግን በተሻለ ነገር መጣበኝ። ምክንያቱም በወንድሜ ነው የመጣኸው። በዛ ላይ ደግሞ እኔ ሀብዬ ቦክስ ስጀምር ባስጀመረኝ ሰው። ስለዚህ ምንም ማድረግ አልችልም። ዮናስን ጠንቅቄ ስለማውቀው ልደግፍህ እመጣለሁ። በእርግጥ ዮናስን ይዤው እገባለሁ፣ ግን ልደግፍህ በእርግጠኛነት ካጠገብህ ነኝ፣ እደግፍሃለሁ። ምክንያቱም ዮናስ ከአንድ ቦክስ አያሳልፍህም። አንድ ቦክስ የኔን ያህል ዮናስ ራሱን አያውቀውም። የኔን ያህል ሲወርቅ ነው የምትደግፈው ወይ? እሱ ጥርጥር የለውም። ምክንያቱም
እኔ የምፈልገው ከዛ ውድድር በእርግጠኛነት ውድድር የሜን ኢቨንቱ የነሱ ስለሆነ ፋይናል መጨረሻ ላይ ነው የሚሆነው። እንቸኩላለን ያው ሌላ ፕሮግራም ስለሚኖረን ስለምንቸኩል የመጀመሪያው ዙር ቦክስ እንደተባለ ከዛ በኋላ ጨዋታ አይደለም። ደጋፊዎች እንግዲህ እንዳታዝኑ፣ ምክንያቱም ቦክስ እንደተባለ እጅ ነው የሚያርፈው። ስለዚህ እኛ ወደ ፕሮግራማችን ነው የምንሄደው በእርግጠኛነትና እሺ ኮማንደር ሲራጅ ወንድማችን በጣም እንወዳለን፣ ግን አጉል ቦታ ነው አሁን የወደከው። እስከዛሬ በነካውት ነበር፣ አሁን ደግሞ በቃሬዛ ትወጣለህ። በእርግጠኝነት በጨዋታ ዘመን የአየር ጤና ልጅ አሸንፈ እንደማታውቅ አምናለሁ። መጨረሻ ደግሞ በሱ ይደመደማል። ዳዊት ድሪባም እዛው እንገናኛለን። እንግዲህ ከአየር ጤና ነን፣ ዮናስን አበባየውን ደጋፊ ነን። ሲራጅ እንግዲህ በጣም ታሳዝናለህ። እንግዲህ ዮናስ እንግዲህ የተማረውን ሁሉ አንተ ላይ እንፈርድበታለን። ዮናስ ደግሞ እንደሚያሸንፍ አትጠራጠር። እምቢ ካልክ እኔ ያለውለት ደግሞ ለሱ እምቢ ካልክ ሲራጅ እንገነጥልሃለን። ያው እኛ የሁለቱም ደጋፊ ነን። የምናየው ይሆናል መጨረሻውን። አሪፍ ጨዋታ ከስነ ምግባር ጋር እናያለን። ቦክስ ሪንግ ውስጥ ብቻ ነው። ከዛም በኋላ ወዳጆች ናቸው እርግጠኛ ነኝ። አሪፍ ነገር ከስነ ምግባር ጋር ምርጥ ቦክስ ታሳዩናላችሁ። ብዙ ሰው ይከተላችኋል፣ ብዙ ታዳጊዎች ያያችኋል። ለትውልድ አሪያ የሚሆን ስራ እንደምታሳዩ እናምናለሁ። አከብራችኋለሁ ሁለታችሁንም፣ ኢንስትራክተር ዮኒንም ኮማንደር ሲራጅ ሙልጌታም ለእናንተ ትልቅ ክብር አለኝ። እንዲሁም ለአየር ጤናም ለከረዩ ልጆች መላ ለአዲስ አበባ ልጆች ትልቅ ቦታ አለን። እናመሰግናለን። እንዳትቀሩ። ክብራትና ክብራን የቆይታ ከንዳሽ ወጋ ቤተሰቦች እንግዲህ የፊታችን እሁድ በአድዋ 00 በዋና ሳጅን መስፍን ብሩ በሊማመር ቦክሲንግ ጂም የምርቃት መርሃ ግብር ላይ ታላቅ ውድድሮች ይከናወናሉ። ቀደም ሲልም በርካታ ሀሳቦችን አነሳን። ኢንስትራክተር ዮናስ እና ኮማንደር ሲራጅ በዚህ ውድድር ላይ ክብርን ለመግለጽ፣ መከባበርን ለመግለጽ፣ ወዳጅነትን ለመግለጽ፣ ፍቅርነትን ለመግለጽ ይወዳደራሉ። የአየር ጤናና የከረዩ ልጆች፣ መላው የአዲስ አበባ ልጆች አንድ ነን። ሁላችሁም እናመሰግናለን። ጥሩ ጊዜ ነበር ያሳለፍነው። እሁድ በአድዋ 00 አሪፍ ፕሮግራም እናያለን። መስፍን ብሩን እዚህ ድረስ ስለመጣ እናመሰግናለን። አየር ጤና ሁለት ሰው